መጀመሪያ ከሀሳብ ነው የምጀምረው። ቤት መግዛት እችላለሁ፣ መግዛት አለብኝ፣ መግዛት እችላለሁ የምለው ማሰብ ሲጀምሩ እነዛ ያሰቡ ሰዎች ቤት ይገዛሉ። ቫኬሽንሽን ሰርዥ፣ ጥፍር መሰራት አቁሚ፣ ፀጉር መሰራት አቁሚ፣ ለኢትዮጵያ ሰዎች ለዘመድ ገንዘብ መላክ አቁሚ፣ ውጭ መመገብ አቁሚ ተው ሲያማክሩን እኛም ከአበዳሪው ጋር ከሎን ኦፊሰር ጋር ስናገናኝ ዊዶን ቻርጅ 10 ሳንቲም የምጠይቅ የለም እኮ ሳሪ፣ ፍሪ ሰርቪስ እኮ ነው። ይሄ እኮ የሚገርም ሀገር ነው። በጣም የሚሰማን እንግዲህ መግዛት የሚፈልግ ማን ይችላል? ከውጭ ያለ መኖሪያ ፈቃድ መግዛት ይችላል? ሚኒመም አለው? እንዴት ነው? ጉድ ኩዌስችን። ሰው ማንም ሰው የትኛውም ዓለም ውስጥ ያለ ሰው አሜሪካ ነገር ቤት መግዛት ብፈልግ ምን እንደሚያስፈልግ ልንገርሽ። በጣም ቀላል። አንደኛ ኤክስፓየርድ ያልሆነ ቪዛ። አንቺ 20 ዓመት የሰው ቤት ብትከራይ ክፉ ቢያጋጥምሽ ብትታመሚ አክሲደንት ብኖር ትተሽ ብትወጪ ምን ይዘሽ ነው? ቤት ያለው ሰው እኮ ቤቱን አንደኛ ቅድም እንዳልኩት ላይሸጥ ይችላል፣ ሊያቆይ ይችላል ክፉ ቀን እስኪያልፍ። ግን አልችልም ብሎ ብሸጥ እንኳን ወጪውን ሸፍኖ ምኖር ገንዘብ አለው። ተከራይ ምን አለ? ሰላም ጤና ይስጥልኝ ውድ እናት ለእናት ቤተሰቦች፣ እዚህ ስላየዋችሁ በጣም ደስ ብሎኛል። ዛሬ እንግዲህ የምናወራው በጣም ወሳኝ የሆነ ነው። በተለይ በውጭ ሀገር ለምትኖሩ ስለ ቤት አገዛዝ፣ ስለ ቤት መግዛት፣ ስለ ቤት ማከራየት፣ ስለ ክሬዲት፣ ስለ ተለያዩ ነገሮች ለቤት መግዛት የሚያስፈልጉ ነገሮች ከባለሙያ ጋር እናወራለን። እስከ መጨረሻው አዳምጡን። ሁሉን ነው የምንነካካው። ስታተሳችሁስ እዚህ ሆኖ ቤት መግዛት እንዴት ነው? ይቻላል ወይ? የማይቻለውስ ምኑ ላይ ነው ብለን እናወራለን። ስለ ክሬዲት፣ ስለ ሂስትሪ፣ ሁሉ ስለ ብዙ ነው የምናወራው እና ባለሙያ ይዤላችሁ ቀርብ ያለው እሷም ማን ያልሻል ዳዶ ትባላለች። በኖርዘርን ቨርጂኒያ በቨርጂኒያ አይ ቲንክ ዲኤምቪ ኤሪያ ውስጥ ሰርቲፋይድ ነች። ሁሉም ላይ ትሰራለች። ሌላ ስቴቶችም ታማክራለች እና እሷን ይዤላችሁ ቀርብ ያለው ከባለሙያዋ እንስማ። ማን ያልሻል እንኳን ደህና መጣሽ። ለማያውቁሽ ራስሽን አስተዋውቂ። በጣም አመሰግናለሁ ሳርዬ። ስሜ ማን ያህልሻል እባላለሁ። ማን ያህልሻል ማዲው፣ ማን ያህልሻል ዳዶ። አሜሪካ እዚህ የምኖረው ቨርጂኒያ ነው፣ ዲኤምቪ ኤሪያ። ሰርቲፋይድ ወይም ላይሰንስድ ሪል ስቴት ኤጀንት ነኝ። ቤት ማጋዛት፣ ማሻሻጥ፣ ማከራየት፣ መከራየት እንደነዚህ አይነት ነገሮች ላይ እረዳለሁ። ሞር ደግሞ ቤት በመግዛት ሂደት ኮሚኒቲው ወይም የኛ ማህበረሰብ ማወቅ ስላለባቸው ነገሮች በማስተማር ሰዎች እውቀትን መሰረት ያደረገ ውሳኔ እንዲወስኑ ማህበረሰቡን በማሰልጠን በማስተማር አምናለሁ። ይሄው ነው። እሺ ማንዬ በጣም ነው የምናመሰግነው። ቅድም ሳልናገር ተውኩት ደግሞ በካምፓኒዋ በቅርብ ጊዜ ውስጥ ተሸልማለች ከትልቅ ካምፓኒ ውስጥ ከምትሰራበት እና በጣም ኮንግራቹሌሽንስ ሃርድ ወርክ እንደገና ኮሚኒቲሽን በማገልገል በመሸለምሽ በጣም ደስ ብሎኛል። እንደገና እንኳን ደስ አለሽ። ወደ ጥያቄ ስገባ እሺ ማን ያልሻል ቤት ለመግዛት ሰዎች ከየት ይጀምሩት ያለሽ? በጣም ጥሩ ጥያቄ ነው ሳሪ። ቤት መግዛት ሂደት የመጀመሪያው ሀሳብ ነው። መጀመሪያ ከሀሳብ ነው የምጀምረው። ቤት መግዛት እችላለሁ፣ መግዛት አለብኝ፣ መግዛት እችላለሁ የምለው ማሰብ ሲጀምሩ እነዛ ያሰቡ ሰዎች ቤት ይገዛሉ። ምክንያቱም መጀመሪያ ሀሳባችንን ማሸነፍ አለብን። ብዙዎቻችን፣ እኔም በአንድ ወቅት ቤት መግዛት የሚችል አይመስለኝም ነበረ። ቤት መግዛት የሚችለው ሀብታም ስትዝን የሆነ ብዙ 100,000 ቤቶች ብሮች ያሉ ሰው ብቻ ወይም ዶላሮች ያሉ ሰው ብቻ ቤት መግዛት የሚችል ይመስለኝ ነበረ። ግን ሰዎች ማሰብ ሲጀምሩ ሰዎች ኮንታክት ያደርጉኛል። ቤት ለመግዛት አስቤያለሁ ይላሉ። ገቢያቸውን ስነግሩኝ፣ ክሬዲታቸውን ስነግሩኝ፣ ያሉበት ሁኔታ ስነግሩኝ አሁን ራይት ታይም አይደለም፣ መልሳችሁ ደውሉልኝ ከዚህ ጊዜ በኋላ ነገር ግን ቤት ትገዛላችሁ እላለሁ። ፎር ሹር ትገዛላችሁ ነው የምላቸው። ምክንያቱም ማሰብ ጀምረዋል። የሰው ልጅ ያስባል፣ እግዚአብሔር ይፈጽማል አይደለም? ዋው ሀሳብ ነው የሚጀምረው። የሚገርም ነው። ከሀሳብ መጀመሩን ብዙ ሰው የሚያስበው አይመስለኝም እና ልክ ነሽ። አልችልም ካለ ሳይችል ሁል ጊዜ ይኖራል ሰው ከሚለው እና አሁን ተመልሳችሁ ኑ እላለሁ ስትችሉ ብለሻል። እና መቼ ነው
ትክክሉ ሰዓት ፐርፌክት ታይሙ መቼ ነው? ያ ሰው ብዙ ጊዜ ይሄ ሰዎች የሚጠይቁ ጥያቄ ነው። አንዳንድ ሰው ቤት ኢንተረስቱ በጣም ዝቅ ስል አሁን ነው ራይት ታይም ብለው ያስባል። አንዳንዱ ሰው ደግሞ የቤት ዋጋ የወረደ መስሎ ይሄ ራይት ታይም ይላል። አንዳንዱ ክረምት ላይ፣ አንዳንዱ በጋ ላይ ሰዎች በአካባቢያቸው ወይም በዜና ወይም በሰፈር ወይም በሆነ ነገር ሲሰሙ ዲስ ኢዝ ራይት ታይም ፐርፌክት ታይም ይላሉ። ቤት ለመግዛት ፐርፌክት ታይም፣ ነገር ግን እርስዎ ሲዘጋጁ እርስዎ የተዘጋጁ ቀን ያ ፐርፌክት ታይም ነው። እንዴት ነው መዘጋጀት ማለት? ክሬዲት ስኮር እንዴት ነው? ክሬዲትን ምንድን ነው አፌክት የሚያደርገው? ክሬዲታችን እንዴት እናስተካክል? አንድ ሰው ቢያንስ 620 ክሬዲት ስኮር ያስፈልገዋል። አሁን የእርስዎ ክሬዲት ከ620 በታች ከሆነ ምን ምን በማድረግ ነው ወደዛ ከፍ ማድረግ የሚቻለው? ቢያንስ ነው ያልኩት። ለሴቪንግ፣ ለዳውን ፔመንት፣ ለክሎዚንግ ኮስት የሚሆን ገንዘብ አጠራቅመዋል ወይ? ምን ያህል ካሽ ይዘዋል? አሁን ሜክ እያደረጉት ያሉት ገንዘብ በቂ ነው ወይ? ኳሊፋይንግ ኢንካም አለ ወይ? ብዙ ዕዳዎች አሉ ወይ? ያልተዘጉ ብዙ ክሬዲቶች አሉ ወይ? የተፈቀደለትን ክሬዲት ከ30% በላይ 60%፣ 80% እየተጠቀሙ ነው ወይ? እነዚህ ነገሮችን እናወራና ከለንደር ጋር አገናኝቼ አንድ ላይ ነው የምናወራው ከአበዳሪው ጋር። ከዛ በኋላ ክሊር የሆነ ጎል እናስቀምጣለን። ይሄንን ዕዳዎችን ክፈል። እነዚህ ዕዳዎች ሲከፈሉ ክሬዲት ይሻሻላል። እነዚህ ቦታ ላይ ትንሽ ኢንካምን ብትጨምር፣ ፓርታይም ስራ ብትጨምር፣ ወጪህን ብትቀንስ፣ እንደዚህ ብታደርግ፣ የመኪና ዕዳህን እዚህ ድረስ ዝቅ ብታደርገው፣ እንደዚህ ስታደርግ ያኔ ኳሊፋይንግ የሆነ ኢንካም እና ፐርፌክት ታይም ላንተ። ስለ ኢንተረስት ሬት አናወራም፣ ስለ ገበያ አናወራም፣ ስለ ራስዎት ግል ዝግጅት ነው። እኔም ተመልሶ ይምጡ የምለው እነዚህ ነገሮችን ፍክስ ስታደርጉ ተመልሳችሁ ነው የምላቸው። እና ፐርፌክት ታይም ማለት ወን ዩ አር ሬዲ፣ ሲዘጋጁ ነው ፐርፌክት ታይም። የሚገርም ነው። ብዙ ጊዜ ሰዎች ይሄ ነው እኮ ከሀገር ልጅ ጋር እንደዚህ መስራት የሚጠቅመው፣ ይሄዳሉ ብዙ ጊዜ በቃ ዲናይ አትችልም ተብለው ይሄዳሉ እና ጀስት በክሬዲት ስኮራቸው ብቻ ይመስላቸዋል። እርግጥ ነው እሱም ያደርጋቸዋል፣ ግን መሻሻል የሚችል እንደዚህ መማር የሚችሉበት ነገር ነው እና ተመልሰው ሲመጡ ከዓመት በኋላ ሬዲ ይሆናሉ ማለት ነው። እና ፐርፌክት ታይሙ እናንተ ሬዲ ስትሆኑ ነው የምትዩ። እሺ እንግዲህ እዚሁ ላይ አያይዘን ስለ ሰው ታዲያ የተሳሳተ አመለካከት ነው ያለው ማለት ነው። ቁጭ ብሎ ኦኬ አሁን ጥሩ ታይም ነው፣ አሁን ምንድነው ይሄ ኢንተረስት ሬቱ ሃይ ነው፣ ኢንተረስት ሬቱ ሎ ነው፣ አሁን እንግዛ፣ ባየርስ ታይም ነው፣ ሴለር ታይም ነው ይባላል። እስቲ እነሱ እንዴት የተሳሳቱ አመለካከቶች ናቸው ወይስ እንደው ትልቁን ፒክቸር እንደው ወጣ ገባ እያደረግን የምናወራቸው ናቸው? የስ ቅድም ወዳልነው ነው የምንመለሰው። ሰዎች ቤት ለመግዛት ሲያስቡ ከሀሳብ ይጀምራሉ። ልክ ማሰብ ሲጀምሩ ባለሙያ ያማክራሉ። እንደኔ አይነት ሪል ስቴት ኤጀንቶችን፣ ፋይናንስ ሰዎችን፣ አበዳሪዎችን ማናገር ይጀምራሉ። ሀሳብ ሲጀምር መረጃ መሰብሰብ ይጀምራሉ። ቪዲዮዎችን ላይክ ስለዚህ ጉዳይ የሚያወራ ነገር ብቻ ነው መስማት የሚፈልግ። ምክንያቱም ሀሳባቸው ቤት መግዛት አለብኝ ወደ ምለው ስለሚሄዱ ነገራቸው ሁሉ ወደዛ ነው የሚሆነው ማለት ነው። ሰዎች በዛ ሂደት ምንድነው ማድረግ ያለባቸው? ከለንደር ጋር ሪል ስቴት ኤጀንቶችን አናግሯቸው። አጠገባቸው የምታምኗቸውን ሰዎች አናግሯቸውና ከአበዳሪ ጋር አገናኙ ይበሉ። አበዳሪው ነው ክሊር ጎል የሚያስቀምጥላቸው ያሳያቸዋል። ምክንያቱም አሁን እኮ በጨለማ ነው ያለሽው። ምክንያቱም ቤት መግዛት ትልቅ ውሳኔ ነው። ብዙ ፐዝሎች አሉ። ብዙ ሊንክ የሚደረጉ ነገሮች አሉ። አንዳንድ ሰው 40 ሺህ አጠራቅም ያለው ለታውን ፔመንት፣ ስለዚህ አሁን ቤት መግዛት ይችላለሁ ብሎ ይነሳሉ። አንዷ ፖይንት ናት እሷ። ነገር ግን እዚህ ጋር አዲስ መኪና አውጥተዋል፣ $900 በወር ይከፍላሉ። ሌላ ዕዳ ጨምረዋል። እዚህ ጋር ካናዳ እና ኢትዮጵያ ለመሄድ ቫኬሽን ፕላን አድርገዋል። ማአት እዚህ ጋር ሄደው መሲስ፣ ታርጌት፣ ስታርባክስ ሳይቀር ሰዎች ካርድ አላቸው፣ ክሬዲት ካርድ ያወጣሉ። ከዚህም ከዛም ማአት መሰራት ያለባቸው ነው። ኢንካማቸው በጣም ዝቅተኛ ነው። እነዚህን ሁሉ ነገሮችን ፍክስ ሳያደርጉ $40,000 አለኝና ቤት ልገዛ እችላለሁ ወይ ይላሉ። ምክንያቱም አንዷ ፖይንት ላይ ነው ሲሰሩ የቆዩት። ገባሽ አይደል? ስለዚህ
አዎ ግን ይሄ ባለሙያ ስታናግሪ ኦል ራውንድድ የሆነ መረጃ ነው የምታገኙ። ክሬዲትሽን በተመለከተ እነዚህን ፍክስ አድርጊ። ኢንካምሽን በተመለከተ እኔ አንዳንድ ጊዜ ሀርሽ በጣም የሆነ እንትን አሁን አንድ እህት ምን ብያታለሁ አንዴ ቫኬሽንሽን ሰርዥ፣ ጥፍር መሰራት አቁሚ፣ ፀጉር መሰራት አቁሚ፣ ለኢትዮጵያ ሰዎች ለዘመድ ገንዘብ መላክ አቁሚ፣ ውጭ መመገብ አቁሚ፣ ቤት መግዛት ከፈለሽ እነዚህን ሁሉን ነገር አቁሚና እያንዳንዷ የምታገኛትን ዶላር የመኪናሽን ዕዳ ክፈይ ብያታል። ቱ ዳት ኤክስተንት አንዳንድ ስትሪክት መሆን ያስፈልጋል። ገባሽ አይደል? የሆነ ነገር ለማሳካት ዩ ሃቭ ቱ ቢ ስትሪክት። ሴም ቲንግ እየሰራን ለውጥ መጠበቅ አይቻልም። ለውጥ የሚመጣው የተግባር ለውጥ ሲመጣ ነው አደለ? የተግባር ለውጥ ሳይኖር የውጤት ለውጥ አይመጣም። ስለዚህ እንዲሁ ቁጭ ብለን ይሄ ማርኬቱ ጥሩ ሆኗል ይባላል፣ ይሄ እንደዚህ ሆኗል ይባላል። ኖ ኖ ኖ፣ መሰራት ያለባቸው ነጥቦች አሉ። መጥተው ሲያማክሩን እኛም ከአበዳሪው ጋር ከሎን ኦፊሰር ጋር ስናገናኝ ዊዶን ቻርጅ አሲስታንትን የምጠይቅ የለም እኮ ሳሪ፣ ፍሪ ሰርቪስ እኮ ነው። ይሄ እኮ የሚገርም ሀገር ነው። ምንም ሳይከፈልሽ ይሄንን ሁሉ ካውንስሊንግ ሰጥተው አንቺን ከ6 ወር በኋላ ላይ ከ3 ወር በኋላ ላይ ከ1 ዓመት በኋላ ላይ ብለው ልከውሽ ይሄን ሁሉ የተባለውን ነገር ሁሉ ካሳካሽ በኋላ ባትመለሽ ሌላ ሰው ጋር ብትሄጂ ምጠይቅሽ የለም። እኔ ሁሌ ነው የምላቸው ይሄን ከዛ በኋላ እነዚህ ሁሉ ነገር ስትስተካከሉ አይ ማኒን ይሄን መንገድ አሳይታኛለች እሷ ጋር ልምጣ ካላችሁ መብታችሁ ነው። የተሻለ ሰው ካገኛችሁ ሂዱ ቤት ግዙ፣ ዋናው ቤት ግዙ፣ እኔ ጋር የግድ መምጣት የለባችሁ ምናምን። ስለዚህ አንድ ነገር ብቻ አይደለም፣ ነገር ግን ምን እንደሚጎድል ባለሙያ ካላናገርሽ በምን ታውቂያለሽ? አንዷ ነገር ላይ ብቻ እየሰራች ትቆያለሽ፣ ግን ሌላውን ፒስ አታዩም። እና ጀስ ኑ ጠይቁንና መንገድ እናሳያችሁ፣ ጋይድ እናርጋችሁ፣ አብረን እንስራ። እና አንድ ባለፈው ያጋጠመኝ ታውቂያለሽ? አንድ ሰው መጥቶ እኔ መኪና አወጣሁ አለ፣ ተስላ አዲስ መኪና፣ ለምስቴ ደግሞ መርሰዲስ ገዛው አለ። ቤት በመግዛት ተስፋ ስለቆረጥኩ I was shocked። ይሄ ማለት የባሰውን እንቅርት ለጆሮ ደግፍ ማለት ነው። ክሬዲትን አስተካክል፣ ገብህን ጨምር፣ እንደዚህ ሁን ስለተባለ ጭራሽ ሄዶ ሌላ ከ3 ዓመት በኋላ አሁን የገዛው መርሰዲስ አሁን የገዛው ተስላ እኮ ዲፕሪሼት ነው የሚያደርገው እዚህ ሀገር። ከዛው ከዲለሩ በር ስትወጪ እኮ የመኪና ዋጋ ወርዷል። ቤት ግን ዛሬ ብትገዢ ከ1 ወር በኋላ እየጨመረ ነው። ሀሴት ነው፣ ቋሚ ሀብት ነው፣ እንደ ልጆቻችን ርስት ነው፣ ቅርስ ነው። እና የባሰ ከማበላሸት አብሮ በመስራት እያንዳንዷን ፒስ አድረስ ማድረግ እንችላለን ለማለት። እዚሁ ላይ አያይዤ ስለ ዳውን ፔመንት ስላነሳች ዳውን ፔመንታቸውን ብቻ ይዘው ይመጣሉ። ለምሳሌ ይህን ያህል ፐርሰንት ብከፍል፣ ያው እንግዲህ ክሬዲቱም እንደው ሳይታይ ማለት ነው እሺ ይግዙ ይፈቀድላቸው፣ ግን ያ ዳውን ፔመንት ብቻ አይደለም፣ የተለያየም ወጪ አለው አይደለም? ቤት ለመግዛት ስናስብ እንደውም አሁን ምናልባት ኔክስት ዊክ አንድ ሎን ኦፊሰር ልጋብዝ አስቤያለሁ እና ኳሊፋይንግ ኢንካም የሚባል ነገር አለ። ለምሳሌ አሁን ባለ ማርኬት አሁን ባለ ኢንትረስት ከረንት አሁን ዛሬ አንድ ሰው በአመት 80 ሺህ ሜክ ቢያደርግ ባለ 5 ሆኖ በአመት 80 ሺህ ሜክ ቢያደርጉ ምንም አይነት ዕዳ ባይኖርባቸው የመኪናም የስቱደንት ሎን ፐርሰናል ሎን ምንም ነገር ባይኖርባቸው መበደር የሚችሉት እስከ $400,000 ያ ኳሊፋይንግ ኢንካሙ ማለት ነው። አንድ ሰው 40 ሺህ በአመት ሜክ እያደረገ ዳውን ፔመንት የሚሆን 40 ሺህ 30 ሺህ ሴቭ ስላደረገ ብመጣ የምበደረው ገንዘብ ለቤት መግዛት በቂ አይደለም። ባይዘው 400,000 እንኳን አሁን ምን ይገዛል? ራቅ ብለሽ ከከተማ ወጥተሽ ካልሽ በቀር ማለት ነው። እና አንዷ ብቻ ሳይሆን ሌላ ደግሞ ክሎዚንግ ኮስት ስንገዛ ለምሳሌ መኪናም ስንገዛ ፕሮሰሲንግ ፊ ይባላል። ልክ እንደዛ ቤት ስንገዛም ክሎዚንግ ኮስት አለ፣ ፔመንት አለ። በኋላ እናነሳለን። ፈርስት ታይም ሆም ባየር ሲሆኑ እነዚህን ድጋፍ የሚያገኙበት ሁኔታ አለ። ስለዚህ እኛ ጋር ስንመጡ እኛ መጀመሪያ የምንጠይቀው 1099 ነው ደብሊው ቱ ነው። እሱንም በኋላ እናነሳለን። ምን አይነት ስራ ነው የምሰሩት? መጀመሪያ ይሄ ሰው ብድር ለማግኘት ኳሊፋይንግ የሆነ ኢንካም አለው ወይ?
አዎ ከዛ በኋላ እሱን ካወቅም በኋላ ለዳውን ፔመንት እና ለክሎዚንግ ኮስት የሚሆን ገንዘብ ሴቭ አድርገዋል ወይ? አዎ ይሄ ቀጥሎ የመመጣ ጥያቄ ነው። ከዛ በኋላ እሱን ካወቅም በኋላ ነው ብድሩን ምን ያህል እንደሚያበድሩ ካወቅም በኋላ በዚህ ገንዘብ ምን አይነት ቤት የት ይገኛል የሚለው የመጨረሻ የሚመጣ ጥያቄ ነው። አንዳንድ ሰዎች ዴይ ዋን እኔ የምፈልገው ቤዝመንት ያለው ግቢ ያለው እንደዚህ የሆነ ምናምን 3 ቤድሩም እንደዚህ የሆነ እዚህ ሰፈር ለትምህርት ቤት ምቹ የሆነ ምናምን ብለው ይጀምራሉ። ዝም ብዬ አዳምጥና ኦኬ በጣም ደስ የሚል ነገር ነው። እስኪ መጀመሪያ ስንት እንደሚያበድሩን እንወቅ። ብር የለንማ፣ ገንዘብ አይደል ልንገዛ ያለ ነው። ያን የምንፈልገው ገንዘብ ማን ነው ያበድረናል? ስንት ያበድረ እሱን እንወቅና የገንዘቡን መጠን ስናውቅ ይሄ ገንዘብ ምን አይነት ቤት የት ይገኛል የሚለው በኋላ የሚመጣ ጥያቄ ነው እላቸዋለሁ። ስለዚህ ዳውን ፔመንት ሳይሆን እነዚህም ክሎዚንግ ኮስት የሚባሉ አሶሺየትድ የሆኑ ወጪዎች አሉ ማለት ነው። በጣም ጥሩ መልካም። በጣም ትልቅ ኢንፎርሜሽን ነው ይሄ። ምንድነው ሴቭ ማድረግ ብቻ የተወሰነ ለዛ ሳይሆን የራሱ ወጪዎች አሉት። ሌላው ስታተሳቸውስ ምን አይነት ሰዎች መግዛት ይችላሉ? ምን አይነት ሰዎች ስል እዚህ ሀገር ያለ ስታተሳቸው የመኖሪያ ፈቃዳቸው እንዴት? ያ ብዙ ሰው በአሳይለም ሲከር ሆኖ ወርክ ፐርሚት ያለው ሰው አለ፣ ግሪን ካርድ ያለው ሰው አለ፣ ሲቲዝን የሆነ ሰው አለ እና በተለይ አሳይለም ይዞ የወርክ ፐርሚት ያለው ሰው ቤት መግዛት የማይችል ይመስለዋል። ማንም ሰው ወርክ ፐርሚት ያለው ሰው አሜሪካን ሀገር ቤት መግዛት ይችላል። እኔ ብዙ ክላይንቶች እንድገዛው አድርጌያለሁ። ወርክ ፐርሚት ይሄ ኤክስፓየርድ ያልሆነ ወርክ ፐርሚት መኖር ብቻ ነው። ባይ ዘ ወይ አሜሪካን እኮ በቪዛም ኢትዮጵያም ሆኖ ኢትዮጵያ አሜሪካ ቤት እየገዙ እሱንም እናወራለን። ያ ሌት አለውን እዚህ የሆነ ወርክ ፐርሚት ይቀርና ኢትዮጵያም ሆኖ ዱባይም ሆኖ አሁን አንዲት እህት ባለፈው ከኢትዮጵያ መታ ነው እዚህ ኮሌጅ ለመማሩት ልጆች ቤት ገዝታ ሄደችው ከኔ ጋር እና አይደለም እዚህ ሆኖ ከውጭ መጥቶ በቪዚተርስ ቪዛ እንኳን አሜሪካን ሀገር ቤት መግዛት ይቻላል። እና አይቻልም ስሏችሁ ማን ነው እያለኝ ያለው? ይሄንን አይቻልም እያለ ያለው ባለሙያ ነው? አበዳሪው ነው ያለኝ? ሪል ስቴት ኤጀንቱ ነው ያለኝ? ወይ ሰፈር ላይ ያሉ ሰዎች ናቸው ያሉት? ወይ ዩቱብ ላይ ነው? ከየት ነው ይሄ መረጃ የመጣ የሚለውን ማጣራት አለብን። ከባለቤቱ ከዋናው ከሚያውቅ ሰው ከኤክስፐርት ነው መስማት ያለብን ማለት ነው። መልካም፣ በጣም ትልቅ ኢንፎርሜሽን ነው። እንደውም ስታወሩ ሰምቻለሁ። የመንደር ወሬ በመስማት ሰው እዛው መንደር ላይ ይቀራል ወጥቶ ሳይገዛ ማለት ነው። የሰፈር ወሬ ዝም ብሎ ኢንፎርሜሽኑ ከሌለው ሰው ወይ ደግሞ ከብዙ ዓመት በፊት የገዛ ሰው እዛው ላይ ያለ። አሁን ብዙ ነገሮች ስለተለወጡ ከባለሙያ መስማትና ራስን ማውጣት ኢንቨስት ማድረግ በጣም አስፈላጊ ነው እና ትልቅ ነገር ነው እየነገርሽን ያለሽው። እና አሁን በዚሁ አስተካክለሽ በዛው ከዚሁ ሳንወጣ እንዴት ነው ኢትዮጵያ ያለ ሰው ሌላ ሀገር ያለ ሰው ድንገት የሚሰማን እንግዲህ መግዛት የሚፈልግ ማን ይችላል? ከውጭ ያለ መኖሪያ ፈቃድ መግዛት ይችላል? ሚኒመም አለው? እንዴት ነው? ጉድ ኩዌስችን። ሰው ማንም ሰው የትኛውም ዓለም ውስጥ ያለ ሰው አሜሪካን ሀገር ቤት መግዛት ብፈልግ ምን እንደሚያስፈልግ ልንገርሽ። በጣም ቀላል። አንደኛ ኤክስፓየርድ ያልሆነ ቪዛ፣ ሁለተኛ አሜሪካን ሀገር ባንክ አካውንት። ሰው መኖሪያ ስታተስ ሳይኖረው ባንክ አካውንት እንዴት ይከፍታል የሚል ጥያቄ ካለ ይቻላል። ማንም ሰው እኔ ቤት አሁን 4-5 ሰው በእኔ ቤት አድራሻ አካውንት ከፍተው የሄደ ሰው አለ። ለቪዚተርስ እዚህ ልጆቻቸውን ለመጠየቅ ልጆች ትምህርት ቤት ለማድረስ መጥተው አካውንት ከፍተው ይላል። ባንክ አካውንት መክፈት ትችላለች ኤኒዋን። ስለዚህ አሜሪካን ሀገር ባንክ አካውንት ያለ ሰው ባንክ አካውንቱ ውስጥ ደግሞ ከቤቱ ዋጋ 30% ሴቭ ያደረገ ሰው። ስለዚህ ቪዛ ካለት አሜሪካን ውስጥ ባንክ አካውንት ካለ ባንኩ ውስጥ ደግሞ የምትገዙት ቤት 30% ገንዘብ ካለ አሜሪካን ውስጥ ቤት መግዛት ትችላለች። 70% ገንዘብ ከየት ይመጣል? ብድር ይሰጣል። አበዳሪው ከየት አግኝቶ እናንተን ሊያስከፍል ነው ብድር እየሰጠ ያለው አይደል? ሌላውን ሰው እኮ የስራ ጆብ እንትንሽን አይቶ ባንክ ስቴትመንትሽን አይቶ ታክስ ሪተርንሽን ፔይሽን አይቶ ነው አይደለም? ሌላው ዛሬ ቪዚተርስ ሆኖ ከሌላው ዓለም ለመጣው ሰው ባንኩ ምን ተማምነው ነው የሚያበድረው? ቤቱን ተማምነው። ቤቱን ይዘሽ አትሄጂማ። ቤቱ ተከራይቶ ራሱን እንደሚችል ይሄን አሰስመንት ሰርቶ ነው። ምክንያቱም ነዋሪ አይደላችሁም፣ ሬዚደንት አይደላችሁም፣ ሌላ ዓለም ነው የምትኖሩት። አሜሪካን ሀገር ቤት ስትገዙት ቤቱን ልታከራዩት ነው፣ ለኮመርሻል ፐርፐስ ነው። ስለዚህ ባንኩ ምንድነው ቼክ የሚያደርገው?
30% ገዢው ከፍሏል። 70%ቱን ግን ይሄ ቤት ብከራይ ሞርጌጁን፣ ታክሱን፣ ኢንተረስቱን፣ ኢንሹራንሱን ይችላል የሚለውን አሰስ ያደርጋል። ገንዘብ ያበድራል። እስከ ስንት ድረስ ነው የሚያበድረው? 70% ገደብ የለውም። 1 ሚሊዮን ቤት መግዛት ብትፈልጉ ያበድራሉ። 30%ቱን እስከከፈላችሁ ድረስ ኤኒ አማውንት ኦፍ መኒ ዩካን። ይሄ ነው ካፒታሊዝም፣ ይሄ ነው አሜሪካን ማርኬት ኦፖርቹኒቲ የሚባለው። እና 30%ቱም ቀላል ገንዘብ አይደለም የሚሆነው። 300 ምናምን ሺህ ቤት እንኳን ወደ 100 ምናምን ሺህ ዶላር። እና አሁን እዚህ ላይ የሚገርም ነው። ስለዚህ ያን ፐርሰንት ካለው ዝም ብሎ መግዛት ይችላል ማለት ነው። 30%ቱን ካስቀመጠ እና ሚኒመም የለው። ሚኒማሙ እኮ ነው 30%ቱ አይደለም የቤት ዋጋ። የቤት ዋጋ that's good question. thank you ሳሪዬ። ቤቶች 3 አይነት ቤት ነው አሜሪካን። እዚህ እኛ አካባቢ ሌላ ቦታ አራተኛ አይነት ቤት አለ። መልቲ ፋሚሊ ሆም የሚለውን አላካተትኩም። እኛ ግን እዚህ አካባቢ ዲኤምቪ ኤሪያ ኮንዶ አለ፣ ታውን ሃውስ አለ፣ ሲንግል ፋሚሊ ሃውስ አለ። ኮንዶ የሚባለው ኢትዮጵያ ኮንዶሚኒየም እንደምንለው ከላይም ከታችም ከጎንም ሰዎች ያሉበት ቤት ማለት ነው። ታውን ሃውስ የሚባለው ደግሞ ከላይም ከታችም ሌላ ቤተሰብ የለም፣ ግን ከጎን ቤቶቹ አንዱ ከሌላው ጋር የተቀጣጠለ የተገናኘ ቤቶች ነው። ሲንግል ፋሚሊ ሃውስ ማለት ደግሞ የራሱ ቤት ግቢ ያለው የአንቺ ቤት ማለት ነው። ስለዚህ ለምሳሌ አሁን ከነዚህ ከ3ቱ ቤቶች ዋጋው አፎርደብል ወይም የተሻለ ዝቅተኛ ዋጋ ያለው ኮንዶዎች ናቸው። ስለዚህ 2 ቤድሩም 2 ባዝሩም ኮንዶ ለምሳሌ እስከ 300 ሺህ ይገኛል። ከ250 ከ300 ሺህ። ስለዚህ ሚኒማም 250 ሺህ ሰው መበደር ቢፈልግ 2 ቤድሩም 2 or 1 ባዝሩም ኮንዶዎች አሉ። ስለዚህ ሚኒማም 250 ሺህ ካለ አሜሪካ ውስጥ ቤት መግዛት እንችላለን። የ250 ሺህ 30% ማውጣት ማለት ነው። ለዛ 100K። ስለዚህ እንደምንሰማው አይደለም ማለት ነው። እንደዚህ ከባለሙያ ስንሰማ የሚሊዮን ቤት ወይ አትሊስት ሚኒመም 500,000 ይባል ነበር። ስለዚህ የፈለጋችሁትን ያህል 30% እስካስቀመጣችሁ ከክሎዚንግ ኮስቱ ጋር ደግሞ ጨምሮን ታፕ ኦፍ ዳት ማለት ነው አድርጎ መግዛት ይቻላል። በጣም ጥሩ ኢንፎርሜሽን ነው። ብዙ የሚፈልጉ ሰዎች ይኖራሉ ብዬ አስባለሁ። ወደ ኋላም እስቲ ስለ ኢንቨስትመንት እንመጣለን። አሁን ወደሚቀጥለው ጥያቄ ስመጣ ፈርስት ታይም ሆም ባየር የሚባል ምን ሰማቸው ነገሮች አሉ። ፈርስት ታይም ሆም ባየር የመጀመሪያ ቤታቸውን የሚገዙ ሰዎች ባሉ ስለሱ ጠቅላላ አድርገሽ ንገሪን። ቅድም ስለ ዳውን ፔመንት እና ስለ ክሎዚንግ ኮስት አውርተናል። ግን ስንት ነው የሚለው የብዙ ሰው ጥያቄ ነው። ስንት ነው ዳውን ፔመንት የምጠበቅም፣ ስንት ነው ክሎዚንግ ኮስት የምጠበቅብኝ የሚለው ጥያቄ አለ ብዙዎች ላይ። ለምሳሌ የ$400,000 ቤት ነው አንድ ሰው ሊገዛ ኳሊፋይድ የሆነው ብድር ያገኘው የ$400,000 ቤት መግዛት ትችላለህ የሚል ፕሪኳሊፊኬሽን አንድ ሰው ቢያገኝ የ$400,000 ቤት የሚገዛ ሰው ስንት ፐርሰንት ዳውን ፔመንት፣ ስንት ፐርሰንት ክሎዚንግ፣ ስንት ዶላር ነው ኤግዛክትሊ። ስለዚህ ለምሳሌ ቨርጂኒያ ላይ አንድ ሰው ሚኒማም ሪኳይርመንቱ ኮንቨንሽናል ከሆነ ኮንቨንሽናልና ኤፍኤችኤም በኋላ አነሳለሁ 3% ዳውን ፔመንት መክፈል አለበት። 3% ማለት የ400,000 $12,000 ማለት ነው። የ400,000 3% ማለት 12,000። ዳውን ፔመንቱ 3% ነው ቨርጂኒያ ላይ። ሜሪላንድ ላይ እስከ 5% ሊሄድ ይችላል፣ ታክስ ትንሽ ከፍ ስለምል ማለት ነው። ስለዚህ ዳውን ፔመንቱ 12,000፣ ክሎዚንግ ኮስት 12,000፣ አንድ ላይ ምን ማለት ነው? $24,000 ሚኒማም ነው እያልኩ ያለሁት። የ$400,000 ቤት የሚገዛ ሰው ማለት ነው። $24,000 ሁሉ ሰው የለውም። ይሄ ፋክት ነው። ልጅ እናሳድጋለን፣ ለስራ እንሰራለን፣ ብዙ ሀስል እናደርጋለን። ሁላችንም በዛ መንገድ አልፈናል እና አንድ ሰው 24,000 የለውም። ለምሳሌ 10,000 ነው ያለው፣ 14,000 ነው ያለው ሴቭ አድርጓል፣ ግን 24,000 የለውም። እንደዛ ሲሆን ምንድን ነው የመንግስት ፕሮግራሞች አሉ። እያንዳንዱ ካውንቲ የፈርስት ታይም ሆም ባየር አሲስታንስ ፕሮግራሞች አሉ። ምን ያደርጋል? 2% ዳውን ፔመንት አሲስታንስ ይሰጣል። ቅድም $400,000 ለሚገዛ ሰው 12,000 ነው። 2% ይህንን አሲስታንስ 8,000 ካገኘ 4,000 ቀረች አይደል? 8,000 ከፕሮግራሙ አገኘሽ፣ 4,000 አንቺ ያለ 12,000 ለዳውን ፔመንት ለክሎዚንግ ኮስት አንድ ላይ
16,000 24,000 መሆኑ ቀርቶ 16,000 ሰዎች ሰጥተው ቤት ሊገዙ ይችላሉ። ስለዚህ ዳውን ፔመንት ፕሮግራም አሲስተንስ ማለት መጀመሪያ ብድር ኳሊፋይድ ከሆንን በኋላ ለዳውን ፔመንት አሲስታንስ እንፈልግ ነው ከዛ ፕሮግራም ጋር የምናገናኘው። አሁን እዚህ ጋር ሚስ አንደርስታንዲንግ ያለው ሰዎች 30 ሺህ በአመት ሜክ እያደረጉ ወይም 25 ሺህ 40 ሺህ ሜክ እያደረጉ ይደውሉልኛልና እኔ ፈርስት ታይም ሆም ባየር እኮ ነኝ መግዛት አልችልም እንዴ? እውነት ነው። ፈርስት ታይም ሆም ባየር በመሆኑ ፈርስት ታይም ሆም ባየር አሲስተንስ የሚያገኙ ለዳውን ፔመንት ነው እንጂ የመግዣ ብድር አይደለም። ስለዚህ መጀመሪያ ብድሩን እናገኝ፣ ከዛ በኋላ ነው አሲስተንስ ጋር የምንሄደው። ብድሩን ለማግኘት ደግሞ ቅድም እንዳልኩት ኳሊፋይንግ ኢንካም የሚያስፈልገውን የኃይል ገቢ ማግኘት አለብን። እሱን ካገኘን በኋላ ነው ስለ ዳውን ፔመንት የምናወራው ማለት ነው። እነዚህ ሁለቱ ፒሶቹ የተለያዩ ናቸው እና ፈርስት ታይም ሆም ባየር አሲስተንስ ለማግኘት ፈርስት ታይም ሆም ባየር መሆን አለበት። ነገር ግን መጀመሪያ ብድሩ መገኘት አለበት። አበዳሪ ከተገኘ በኋላ ፕሪ ኳሊፊኬሽን ካገኘን በኋላ ነው ለዳውን ፔመንት አሲስተንስ ፕሮግራም እንሄደው ማለት ነው። ይሄ ዳውን ፔመንት አሲስተንስ አንደኛ ከኢንካም ጋር የተያያዘ አይደለም። በቃ ማንም ሰው ኳሊፋይድ ካረገ በኋላ ፈርስት ታይም ሆም ባየር በመሆኑ ብቻ ይሄንን አሲስተንስ ያገኛል እንጂ ከኢንካም ጋር የተያያዘ አይደለም። ይሄ አሲስተንስ ደግሞ ብድር አይደለም፣ እንደ ጊፍት ነው። ኦኬ፣ በጣም ግልጽ ነው። እችንም ላስረዳ። ብዙን ጊዜ ሰዎች ሴቪንግ ካላቸው በቂ ሴቪንግ ካላቸው አንዳንዴ ይሄን ዳውን ፔመንት ኳሊፋይ እያደረጉ ፈርስት ታይም ሆም ባየር ሆኖ እያሉ እንኳን አትውሰዱ ብዬ መክሬ አውቃለሁ። አዋነ ቢ ኦነስት እኔ ሁሌም እውነት ላውራና የመሸበት አድራለሁ። ይሄ ገንዘብ እንዳልኩሽ ፍሪ ገንዘብ ነው። ፍሪ ገንዘብ ነው። ለምሳሌ 400,000 ዶላር ቤት የምትገዢ ከሆነ $8,000 ፍሪ ገንዘብ ባንኩ ላይ እንትኑ ላይ እሱ ኢትስ ፍሪ መኒ ነው ምለው ቼኩ ላይ። አንዳንዴ ሰዎች ሴቪንግ ካላችሁ ይቅርባችሁ። ለምን እንደምንል ልንገርሽ። አንዳንዴ በዚህ ለአሲስተንሱን በምታገኝበት ጊዜ ኢንተረስቱ ስላይትሊ ከገበያ ከፍ ይላል። ገባሽ? ለምንድን ነው በዚህ በኩል አሲስተንስ እየሰጡን በዚህ በኩል ኢንተረስቱን ከፍ አድርገው ለምን ይቀጡናል ልትይ ትችያለሽ። ነገር ግን አሲስተንሱን የሚሰጠው አካልና ብድር የሚሰጠው አካል የተለያየ ነው። ብድር የሚሰጠው አካል አበዳሪ ባንክ፣ ሞርጌጅ ባንከርስ፣ ክሬዲት አሶሲዬሽን ሴፓሬት ኤንቲቲ። ዳውን ፔመንት አሲስተንስ የሚሰጠው ደግሞ የካውንቲ ፕሮግራም ነው። ለአበዳሪው አንድ ሰው ዳውን ፔመንት አሲስተንስ እያገኘ ነው፣ ፋይናንሻሊ ስተብል አይደለም የሚል መልእክት ነው ለአበዳሪው ምልከው። ስለዚህ አበዳሪው ምን ያደርጋል? ይሄ ሪስክ ሎን ስለሆነ ትንሽ ከፍ ላድርግ፣ ሪስክ አቮይድ ለማድረግ ኢንተረስቱን ከፍ ላድርግ ይላል። ኢንተረስቱ ከፍ ስል የምትበደሩት የገንዘብ መጠን ዝቅ ይላል። እችን ላንሳ። ሞርጌጅ ማለት ምን ማለት ነው? ሁሉ ሰው ሞርጌጅ ስንት ነው? ሞርጌጁ ስንት ነው? አሁን ቤት ቢገዛ ሞርጌጅ ስንት ይመጣል ይላሉ። ለማንም ሰው አሁን ቤቱን ብትገዙ ሞርጌጁ ይሄ ነው የሚለውን ነገር አላወራም። ለምን እንደማላወራ ልንገርሽ። አንደኛ ዚሎ ላይ ሬድፊን ላይ ቤት ስታዩ መንዝሊ ፔይመንታችሁ ይሄ ነው ብሎ የተቀመጠው ቁጥር 20% ዳውን ለሚያደርጉ ሰዎች ነው፣ ለእናንተ አይደለም። እዛ ጋር 4,000 ይመጣል፣ 2,000 ይመጣል፣ 3,000 ይመጣል ተብሎ የተቀመጠው ዶላር 20% ዳውን ፔመንት ለከፈለ ሰው ነው። ፕሊስ አንድ እሱን ያዙልኝ። 3% ስትከፍሉ ከዛ ገንዘብ በላይ ነው የሚመጣው። እሱን ያዝና ሞርጌጅ ማለት የምትበደሩት ገንዘብ ፕሪንሲፓል፣ ያ ገንዘብ የሚወልደው ኢንተረስት ወለድ፣ በየወሩ ለመንግስት የሚከፈል ታክስ፣ ቤታችሁ ኢንሹርድ መደረግ ስላለበት ቤት ኢንሹራንስ። እነዚህ 4 ነገሮች ተደምረው ምን ይባላሉ? ሞርጌጅ ይባላሉ በየወሩ። አበዳሪው $400,000 እከፍላለሁ አበድርሻለሁ ሳራን ስል ምን አስልቶ ነው? እነዚህ 4 ነገሮች ተደምሮ በወር ሳራ የምትከፍለው ሞርጌጅ ከገቢያዋ አንጻር 400,000 ቤት ብቻ ነው የምትችለው።
ለምሳሌ $400,000 $3,000 ይመጣል እንበል በወር ጀስት ለምሳሌ ነው ያልኩት። ስለዚህ ሳራ $3,000 በላይ በወር መክፈል አትችልም ብሎ ነው ለአንቺ 400,000 አበድራለሁ ያለው። ነገር ግን አንቺ አሲስታንሱ ስታገኝም ኢንተረስትሽ ከፍ ስል እዚህ ጋር ድምሩ ምን ይሆናል? 3,000 መሆኑ ቀርቶ 3,100 ወይ 3,200 ሊመጣ ይችላል። ያኔ ምን ያደርጋል? ከዛ ማብለጥ ስለማይችል የምትበደሉን ገንዘብ 400 መሆኑ ቀርቶ 380,000 ያደርጋል ወይ 390,000 ያደርጋል። ያኔ ስጀመር 400ውን በቂ አይደለም ብጨምርልኝ እያልሽ ጭራሽ እንድቀነስብሽ አይገዛማ ቤቱ። ስለዚህ ምን እናደርጋለን? የእናንተ ሳፖርቱ ይቅርና እኔ እንደውም ጨምሬ 10% 5% ዳውን ከፍዬ ግን የምበደረው የገንዘብ መጠን ከፍ ብልልኝና የምፈልገውን አይነት ቤት በምፈልገው ሰፈር ብገዛ ይሻላል የምለውን ሰዎች ይመርጣሉ። ስለዚህ ስመጡ ፈርስት ታይም ሆም ባየር ናቸው። አዎ ፈርስት ታይም ሆም ባየር 2% ይሄ ዳውን ፔመንት አሲስተንስ አለ። ይሄን ስታገኙ ግን የምታገኙት የብድር መጠን ያነሰ ይሆናል። የብድር መጠኑ ያነሰው ኢንተረስቱ ከፍ ስለምል ነው። ስለዚህ እናንተ ግን ጨምራችሁ ገንዘብ ካላችሁ 6%፣ 8%፣ 10% ዳውን ፔመንት ብትከፍሉ ግን ኢንተረስታችሁ ያነሰ ይሆናል። የምትበደሩት የገንዘብ መጠን ከፍ ይላል። የምትፈልጉትን አይነት ቤት ታገኛላችሁ። የትኛውን ትመርጣላችሁ ብዬ ነው የምጠይቃቸው። ኢንፎርምድ የሆነ ዲሲሽን ተሸፋፍኖ ተቀባብቶ ሳይሆን እዛ ሁሉ ነገር ተነግረው ሰው ምርጫው ነው ፒክ ማድረግ ይችላል። ኢንፎርምድ የሆነ ዲሲሽን አውቀው የሚገቡበት ማለት ደባብሶ ቀረብኝ እንደዚህ ነበረ ሰዓት ነግረኝ አልነገርሽኝም አላወቅኩም የቀረባቸው የተታለሉም እንዳይመስላቸው ሁለቱንም መንገድ አሳይተሽ በዚህ መንገድ ብትሄዱ ይሄ አድቫንቴጅ ዲስአድቫንቴጅ አለ። ነገር ግን አንዳንዴ እኔ ራሴ ቤት ስገዛ ዳውን ፔመንት አሲስታንስ ይዤ ነው የገዛሁት። ያን ድሮ ለምን እንደሆነ ልንገርሽ። አንደኛ ያ ቅድም ያልኩሽ ያለ ገንዘብ ሴቭ አላረኩም። ስለዚህ ተነገረኝ ከገበያ ከማርኬቱ ትንሽ ከፍ ይላል ኢንተረስት ሻለ። ኦኬ አይ ሃቭ ኖ ቾይስ። እንደገና ያንን 10,000 15,000 ሴቭ ለማድረግ ሌላ 2 ዓመት 1 ዓመት ብጠብቅ የቤት ዋጋ ልጨምር ነው። ብዙ ነገሮች ነው ዓለም ላይ ሀፐን የሚያደርጉት። ይሁን ብዬ ቤቴን ገዛው። ከዛ ምን አረኩኝ? ኢንተረስቱ ስወድ ሪፋይናንስ አረኩና ያችን የተጎዳኋትን ኢንተረስት መልሼ ያገኘኋት ማለት ነው። እኔ ላይ ኢንተረስት ከፍ ስላለ ለዘላለም የእናንተ ኢንተረስት ከፍ ብሎ ይቆያል ማለት አይደለም። ወደኋላ ታወርዱታላችሁ መልሳችሁ። ገንዘብ አላችሁ ብዙ ዳውን አድርጋችሁ ክፈሉ። ገንዘብ የላችሁም አሲስታንሱንም ወስዳችሁ ቢሆን ግዙ። በመቆየት የሚያተርፍ ሰው የለም። ሳሪዬ ቤት ዘንድሮ ከመሆን አምና የገዛ ሰው ይሻላል። ከአምና አቻምና የገዛ ሰው ይቻላል። ከዚህ ወር ያለፈው ወር የገዛቸው ይቻላል። ሁሌ በቆየን ቁጥር we are losing an opportunity። እዚሁ ላይ እንዳለን ስለ ኢንተረስት ሬቷ ማውራት ትፈልጋለሁ። ምክንያቱም ብዙ ሰዎች ጋር ያለ ነገር ስለሆነ ነው። ነካክተሽዋል፣ ግን ግልጽ እንዲሆን አንዳንድ ሰው ቅድም ነክተነዋል። ግልጽ ለማድረግ ኢንተረስት ሬቱ የሚቀጥለው እንጠብቅ 1 ዓመት እንጠብቅ ይጎላል። የመንግስት ነገር እንደዚህ ፖለቲካው ምናምን ሰሙና አረ ይወርዳል ይወጣል ይላሉና እስቲ ስለዚህ ነገር እንዲበይኝ። አሁን የጠበቀ ሰው 0.5 ለውጥ ሊያመጣለት ይችላል። ይጠቅመዋል ወይስ እንዴት ነው? እኔ ጀስት ፕራክቲካል የሆነ ኤግዛምፕል ልንገርሽ። እኔ ቤት ስገዛ ኢንተረስቱ ስላይት ከፍ ያለ ነበር። 5% ነበረ። እንዳሁኑ 6%ም አልገባም። ከዛ ሰዎች ይቅርብሽ ትንሽ ብትቆይ ኢንተረስቱ ይወርዳል አለ። እኛ ግን የምንፈልገው አይነት ቤት ልጄም ሚድል ስኩል እየገባ ስለሆነ ከዛ ሰፈር መውጣት ፈልጌ ነበርና ምንም ኢንተረስቱን መጠበቅ አንችልም። ገንዘብ ሴቭ ለማድረግም ጊዜ የለንም። we are mentally ready። አሲስታንሱን ወስደን በ5% ኢንተረስት ሬት ቤት ገዛን ማለት ነው። እኛ ቤት ስንገዛ ኢንተረስቱ ከፍ ስላለ የቤት ዋጋ ዝቅ ያለ ነበረ። ሌስ ኮምፒቲሽን ነበረ። ሌስ ኮምፒቲሽን ምን ማለት ነው? ለአንድ ቤት 10 ሰው 20 ሰው 30 ሰው እየተወዳደረ አይደለም። 10 ሰው 20 ሰው 30 ሰው ለአንድ ቤት እየተወዳደረ ካልሆነ የምትፈልጊውን ቤት በምትፈልጊው ዋጋ ታገኛለሽ። ቤቱን እየወደሽ አታጭውም ማለት ነው፣ ውድድር ስለሌለ። ገዛንና ከዓመት በኋላ ኢንተረስት ሬት ወረደ። ከዓመት ነው 2 ዓመት በኋላ ኮቪድ መጣና ኢንተረስት ሬት ወረደ። ኢንተረስት ሬት ሲወርድ እኛ ምን አደረግን?
ቤታችንን ሪፋይናንስ አደረግና 3% አደረግነው ኢንተረስት ሬቱ። ያኔ ከኔ ጋር የነበሩ ሰዎች ኢንተረስት ሬት ሲጠብቁ የነበሩ ሰዎች ተመሳሳይ ቤት $100,000 ጨምረው ገዙ። እኔ ግን በነዛ በአንድ ዓመት 100,000 ኢንተረስት ሬት አልከፈልኩም። እርስ ነው ወይ? ስለዚህ በዚህም ይሁን በዛም እነሱ ያገኙሻል። እኛ እንትን ያደረግን የሆነ ቴክኒክ ተጠቅመን አይደለም። ምክንያቱም ሁልጊዜ ኢንተረስት ሬት ሲወርድ የቤት ዋጋ ከፍ ይላል፣ ኮምፒቲሽን ከፍ ይላል። ያ ማለትም ማለት ነው ሰዎች እኔ ጓደኛ ያለች ያ ኮቪድ ጊዜ በጣም ኢንተረስት ወርዶ ስለነበረ የቤት ዋጋ ሀይ ነበረ። የምትፈልገውን ቤት ላለማጣት 50,000 ከማርኬት ቫሊዩ በላይ ሰጥታ ነው የገዛችው። አፕሬዝ ያልሆነ ቫሊዩ ቤት ስንገዛ ባንክ አፕሬዝ እንዲያደርግ እናደርጋለን። አፕሬዛል ፕራይሱ ነው የቤቱ ትክክለኛ ዋጋው። ባንኩ አፕሬዝ ያላረገውን 50,000 ጨምራ ነው የገዛችው። በምን ምክንያት ነው? ቤቱን ላለማጣት። ተጠቅማለች? አልተጠቀመችም። ስለዚህ ሁልጊዜም ቤት ትገዢ፣ አንቺ ነሽ የምትዘጋጅ። አንቺ ስትዘጋጂ ግዢ። ከዛ በኋላ እድለኛ ሆነሽ ቤቱ ከወረደ ኢንተረስት ሬቱ ያኔ ሪፋይናንስ አድርጊ። የቤትሽንም ዋጋ በጣም ኤግዛጅሬትድ ያልሆነ ማርኬት ዋጋ ላይ ገዝተሽ የለብዙ ውድድር የምትፈልጉን ቤት አግኝተሽ ደግሞ ከአንድ ዓመት 2 ዓመት በኋላ ኢንተረስቱ ሲወርድ ደግሞ ሪፋይናንስ አድርገሽ የኢንተረስቱንም አግኝተሽ ተጠቃሚ ያልሆንሽም። በመጠበቅ የሚያተርፍ ሰው ብኖር ሁሉ ሰው ጠብቁ ነው የምለው። ግን በመጠበቅ ማትረፍ አይቻልም። አሁን እዚህ ጋር ስቲም ሰምቼሻለሁ ከዚህ በፊትና ኪራይ ሰዎች ኪራይ ቤት አሁን እንግዲህ የሚጠብቁ ሰዎች በዛም በዚህም ኪራይ እየከፈሉ ነው አይደለም? ኪራይ መክፈላቸው አይቀርም። ስለሱ ምን ትያለሽ? ቢገዙና ስለሱ ምክንያቱም እጠብቃለሁ ሲሉት ኪራይ የሚከፍሏትን እየረሷት ነው። ሳሪ እኔ ምን ብዬ አውቃለሁ? ሰዎችን ቪዲዮ ሰርቼ አውቃለሁ። አከራዮቻችሁን እንዴት ነው የምትወዷቸው? ይህ ማለት ነው በጣም ሰዎች አከራዮቻቸውን ይወዳሉ። ምክንያቱም እኔ ያንቺን ሞርጌጅ ከምከፍልሽ ከሆነ እኮ በጣም ይወድሻለሁ ማለት ነው። ተከራይ ማለት የሰው ሞርጌጅ የሚከፍል ማለት ነው። ያ ደግነት ነው። በጣም ለምትወጁ ሰው የምትዩ ውለታ ነው። ሁላችንም ተከራይ ነበረን በአንድ ወቅት። ነገር ግን መግዛት በሚገባን ጊዜ ገዝተን የራሳችንን ሞርጌጅ ነው እያከፈለን ያለው፣ የሰው ሞርጌጅ አይደለም። መከራየት ኃጢአት አይደለም፣ ግን ለዘላለም መከራየት ሞኝነት ነው። ምክንያቱም መግዛት በሚችልበት ሰዓት መግዛት አለብሽ። ሰዎች መከራየትን የሚመርጡበትና መግዛት የሚፈሩበት አንደኛው ምክንያት ልንገርሽ። አንደኛው ቅድም እንዳለው ማሰብ ስለማይፈልጉ ነው። አልችልም የምለውን ሻት ስላረጉ ነው። የገዙ ሰዎችም ቤት መግዛት መከራ ነው እንዳትገባ አርፌ ቁጭ በል ስለምሉ እንካሬጅ አናረግም። ጥሩ ነው እንዳያመልጥ አይደለም የምንለው። ይቅርብ እኔም ፈተና ውስጥ ገብቻ እውነተኛውን አናወራም። የገዙ ሰዎችም ሁለተኛ ቤት መግዛት የምችል ስለማይመስለን ሀሳባችን ሬዲ ስላልሆነ ነው። አንደኛም ሁለተኛ ምንድን ነው የምንለው? ክፉ ቢያጋጥመኝ ምን ሆናለው? ክፉ ቢያጋጥም ተከራይ በነፃ ያኖራል? አከራይ በነፃ ያኖራል? ሞርጌጅ አለበት። እሱ ሞርጌጅ አለበት፣ በነፃ አያኖርም። የራስሽ ቤት ሲሆን ነገር ግን የራስሽ ቤት ሲሆን ለምሳሌ እኔ አሁን በዚህ በኒው አድሚኒስትሬሽን በትራምፕ አድሚኒስትሬሽን ሁለት ሶስት የቅርብ ጓደኞች የማውቃቸው ስራ ተባረሩ። ሲንግል ማምስ ናቸው። የእነሱ ገቢ ብቻ ነው ያለው። ልጆች አሏቸው። እንደው ኢንተርቪው ሉ ላርግሽ ብያት ነበረ። ያው ይህን ጊዜ ልለፋለች ችግር ውስጥ ስለሆነች ጓደኛዬ እና ምን እንዳደረገች ታውቂያለሽ? አንደኛዋ ቤዝመንቷን አከራየችና ልጇ አንዷ ቤዝመንት የምትኖር ነው ወደ ላይ አውጥታ ቤዝመንቷን አከራየችና እሷ ትናንሽ ስራ እየሰራች ቤቷን መክፈል ቻለች። ክራይ ቢሆን ግን ምኗን ነው የምታከራየው? አንደኛዋ ምንድን ነው ያደረገችው? 4 ልጅ ነው ያላት። ይዛ ቤዝመንት ወረደችና ትልቁ ቤት አከራየች። ላይ ሞርጌጇን ከፈለች። ስራ ትምህርት ቤት ገባች። ሾርት ተርም ትሬኒንጉን ወስዳ አሁን ስራ ያገኘች። ያንን ክፉ ጊዜ የራሷ ቤት ስለሆነች አለፈች።
አንደኛዋ የእሷ ለየት ይላል። ምን እንዳደረገች ታውቂያለሽ? ልጅ ምናምን ቤተሰብ የላት፣ ብቻዋን ናት። ብቻዋን ሆና ነበር ቤት የገዛችው። ከስራ ስትባረር ቤቷን አከራይታ ሌላ ቦታ ነው ተከራይታ የገባችው። ያነሰ ቤት ሙሉ ቤቷን አከራይታ ሞርጌጁን ከፍሎ ለእሷ ፖኬት መኒ ይሰጥ ነበረ ቤቱ እሷ ስታገኝ። የራስሽ ንብረት ሲሆን መንገድ አለው። ሌላው ቀርቶ እነዚህ ሶስቱም ፈቃደኛ ከሆኑ አንድ ቀን ይሄ ክፉ ጊዜ ሲያልፍ ኢንተርቪው ያደርጋቸዋል። እነዚህ ሶስቱም ሰዎች ባይዘወይ እንሽጥ ብሉ ማለት ነው። እንሽጥ ለምን በቃ አልቻልም እንሽጥ ብሉ ቢያንስ $100,000 ከወጪ ቀር ያላቸው። ምክንያቱም ቤታቸው ኤኪቲ ስላለ። አንቺ 20 ዓመት የሰው ቤት ብትከራይ ክፉ ቢያጋጥምሽ ብትታመሚ አክሲደንት ብኖር ትተሽ ብትወጪ ምን ይዘሽ ነው? ቤት ያለው ሰው እኮ ቤቱን አንደኛ ቅድም እንዳልኩት ላይሸጥ ይችላል፣ ሊያቆይ ይችላል ክፉ ቀን እስኪያልፍ። ግን አልችልም ብሎ ብሸጥ እንኳን ወጪውን ሸፍኖ የሚኖር ገንዘብ አለው። ተከራይ ምን አለ? ሌላ እዚህ ጋር አንድ የተሳሳተ አሁንም እንግዳ ጋብዣለሁ። ኦልሬዲ በሚቀጥለው ሳምንት ይሄን ቪዲዮ አቀርባለሁ። ብዙ ሰዎች ቤት ከገዙ በኋላ አክሲደንት ቢያጋጥማቸው ክፉ ቢያጋጥማቸው ከስራ ቢባረሩ ባንክ አውቶማቲካሊ መጥቶ እነሱን ጥሎ ቤቱ በሐራጅ የሚሸጥ ይመስላችኋል? ታርዬ እንደዛ አይደለም። አይገርምሽም? ባንክ በፍጹም ቤቱ መሸጥ አይፈልግም። ምክንያቱም ለምን መሰለሽ? ኢት ቬሪ ኤክስፔንሲቭ። በፎርክሎዥር ቤት መሸጥ ለባንክ ክሳራ ነው። ስለዚህ ባንክ ሁልጊዜ ኦውነሩ ጋር ከቤቱ ባለቤቱ ጋር ይሰራል። አንድ ወር ባይከፍል ምን ሆነሃል? ሌት ፔመንት ይሆናል፣ ቅጣት ይኖራል። 2 ወር ብትጠፊ ምንድን ነው አልከፈልሽም እኮ። 3 ወር ብትጠፊ ምንድን ነው አልከፈልሽ። 4ኛ ወር ላይ አንቺን ኮንታክት አድርጎ ምን እናርግ፣ ፖዝ እናርግ ለተወሰነ ጊዜ፣ በወር የምትከፊውን ገንዘብ እንቀንስ፣ መጠኑን እንዴት እንርዳሽ። ዲፓርትመንቶች አሉ ይሄን ሳፖርት የሚያደርገው። ምክንያቱም ባንክ አትራፊ አይደለም። ባንክ የሚሸጠው ቤት ከሁል ጊዜ ዋጋው የቀነሰ ነው። ባንክ ገንዘቡን ሊያጣ ነው። ባንክ አንቺ ቤት ውስጥ ኖረሽ ብትከፊ ይመርጣል። እንደውም ለአከራይ ይቀላል ያልከፈለ ሰው አውጥቶ መጣል ከባንክ ከሐራጅ ይልቅ። ስለዚህ ማሰብ አለብን፣ ባለሙያ ማማከር አለብን። ተከራይ የሰው ሞርጌጅ ይከፍላል። የቤት ባለቤት ግን የራሱን ዕዳ ይቀንሳል፣ ሀብት ያፈራል፣ ንብረት ያፈራል፣ ለልጆቹ ቅርስ። ልጆቻችን የኛ ሰፈር የኛ ቤት እያሉ የሚያድጉበት ሰፈር ያበጃል። ልጆችን በየጊዜው አከራዩ ገንዘብ በጨመረ ቁጥር ቦክስ እያደረግን ዕቃ ከአንዱ ሰፈር ወደ አንድ ሰፈር እያደረግን ልጆቻችን የት እያሳደግን ነው ያለነው? እኛ ከስክራች ጀምረን ስትራግል አድርገናል። የእኛ ልጆች ከስክራች መጀመር አለባቸው። ምንድን ነው ከኛ በኋላ ለልጆቻችን ያለው ቅርስ፣ ሀብት፣ ንብረት ነው? ገንዘብ ብትገዙ ለቤት ብትገዙ ለባንክ ነው የምትከፍሉት። ሞርጌጅ ቢሆንም ያው እንትን ነው፣ ገንዘቡን የሚቀበለው ሰው ነው እንጂ የተለየው ልዩነት የለም። ውሸት። እኔ ባለፈው ኦክቶበር ላይ ቤት የገዛ ሰው አለ ሜሪላንድ ዲስትሪክት ሄት። ፈቃደኛ ከሆነ ኢንተርቪው አደርገዋለሁ። አምና ገና ኖቨምበር ገና ኦክቶበር አልደረሰም አይደለም፣ ቤቱ $91,000 አፕሪሼት አድርጓል። $91,000 አፕሪሼት አድርጓል። አሳይለም ነው ያለው ሰውዬ። ገና ቤተሰቡ አልመጡለትም። ምን ብሎ ነው የገዛው? ቤተሰቦች ሲመጡ ያኔ ሰፋ ያለ ሌላ ቦታ ይጀገዛለሁ፣ ግን እኔ የሰው ሞርጌጅ አልከፍልም ብሎ ነው የገዛው። ስለዚህ እንዴት እንደሚወዷችሁ አላቅም አካባቢዎቻቸውን። ግን መግዛት ማለት ለራስ ቅርስ የራስ ዕዳ መቀነስ ማለት ነው። በወር አሁን እዚህ አካባቢው ሚኒማም ብንፈልግ $2,000 ነው አይደለ? ሚኒማም አንድ ቤድሩም ቤት ኮንዶ በአመት 24,000 ነው። በ10 ዓመት ስንት ነው? የቤታቸውን ዕዳ ግማሽ ከፍለዋል እኮ እነዚህ ሰዎች በ10 ዓመት ብታሰይ። ይህን ካልኩሌሽን መስራት ለማንም ሰው ከባድ ነው ያላስብ። ጀስት ሲምፕል ማለት በጣም ነው የምስማማው። ሌላው እንደው ከዚሁ ጋር አብሮ ይሄዳል እና አንዳንዴ ሰዎች ለምሳሌ አፎርደብል ሃውሲንግ ውስጥ ይኖራል ወይም ሎ ኢንካም ሃውሲንግ ውስጥ ይኖራል።
ከዛ እንግዲህ በምንም ያው ገንዘቡን አጠራቅመው በኋላ ላይ 10 15 ዓመት እዛ ይኖሩና አሁን ቤት ካሽ ከፍዬ ገዛለሁ ወይ ዳውን ፔመንት አድርጌ ይላሉ። እኔ ይሄን እንዴት ታየዋለሽ? ያኔ ቢገዙ አሁን ያጠራቀሙትን ብር ምናልባት 3 እጥፍ ሊሆን ይችላል ያ ቤት የሚይዘው አይደለም። እንደው እንደዚህ ለሚያስቡ ሰዎች ምን ትያለሽ ከባለሙያ አንጻር? አንድ ሰው ቢገኝ እስኪ ለውንካም እየኖርኩኝ 350 ሺህ እንግዲህ ሚኒማም 250 ሺህ ዶላር ነው ኮንዶ መግዛት ቢያስቡ ማለት ነው። ታውን ሃውስ እስከ 400 ሺህ ጀምሮ አለ። እስኪ 10 ዓመት 15 ዓመት ለውንካም ብትኖሮ 500 ሺህ ያጠራቀመ 400 ሺህ ያጠራቀመ አንድ ኢትዮጵያዊ ቢገኝ እሸልመዋለሁ። ገንዘቡ እናቴ ይመጣል ይሄዳል ይመጣል ይሄዳል ይመጣል ይሄዳል። ባይ ዘ ወይ በዚህ አጋጣሚ እነዚህ 1099 ላይ የሚሰሩ ሰዎችንም ላንሳና ወደዚህ ይመጣል እና ሰዎች የራሳቸው ገቢ ያላቸው ይሄ ሰልፍ ኢምፕሎይድ የምንላቸው ሊፍት፣ ኡበር፣ ፓርኪንግ፣ ሱቅ የራሳቸው ብዝነስ ያላቸው ሰዎች ትራክ ብዝነስ ያላቸው ሰዎች ብዙውን ጊዜ በአመቱ መጨረሻ ታክስ ፋይል ሲያደርጉ 1099 የምንላቸው እነሱን ነው። የራሳቸውን ታክስ ፋይል ሲያደርጉ ገቢውና ወጪው እንድጣጣ ይደረግና 10 ሺህ 15 ሺህ 20 ሺህ ሜክ እንዳደረጉ ይደረጋል። ሰዎቹ በአመት 140 ሺህ ሰርተው ለታክስ ሪተርን ላይ ፋይል የሚያደርጉት ግን 20 ሺህ ነው፣ 16 ሺህ ነው። እንደዛ በማድረጋቸው ለመንግስት ወይም ለአይአርኤስ ወደኋላ መክፈል ሲገባቸው እነሱ ታክስ ሪተርን ያገኛሉ። ምን እጠይቃቸዋለሁ መሰለሽ? አሁን ቤት መግዛት እንፈልጋለን ብለው ሲመጡ ላለፉት ስንት ዓመት ነው ከመንግስት ታክስ ሪተርን ስትወስድ የነበረው? ላለፉት 15 ዓመት የት አለ ያ ገንዘብ? የለም። ብሩንስ የት አደረን እናውቃለን? ይገባል፣ ሲስተሙ ይወስደዋል። ይገባል፣ ሲስተሙ ይወስደዋል እንጂ በአይናችን ሳይተን እናውቃለን እንዴ? ስለዚህ ምን እላቸዋለሁ? ባለፉት 10 ዓመት 15 ዓመት 10 ሺህ 15 ሺህ 8 ሺህ 9 ሺህ ከመንግስት ታክስ ሪተርን ስንሰበስብ ቆይተናል። ያ ገንዘብ የለም በእጃችን። ያንን ሁሉ ዓመት ግን ቤት ገዝተን ቢሆን ኖሮ ዛሬ ያ ገንዘብ ቤታችን ላይ እናገኘው ነበረ። ስለዚህ አሁን የመንግስት ድርሻ ነው። ይህችን ዓመት ወደዛ ትከፍላለ። ያስደነግጣቸዋል ሰዎች። ባለፈው አንድ ቪዲዮ ላይ 10 ምናምን ሰው መጥተው 2 ሰው ቤት የገዛ ቢካዝ አንደኛ ወደዛ ለመንግስት ታክስ መክፈል ማለት በጣም ነው ሰውን የሚያስበረግገው። መልሼ ላያረስ እኔ ልከፍል እንደው ምን ይሉኛል? ለምን እሱን ገንዘብ ለዳውን ፔመንት አልጠቀም ለእነሱ ከምከፍል? መጀመሪያ አበዳሪ ተገኝቶ ነው ስለ ዳውን ፔመንት የምናወራው። አየሽ፣ በአመት 16 ሺህ ዶላር ሜክ አረገ አይረስ የሚለውን ሰው 16 ሺህ በአመት ሜክ ለሚያደርግ ሰው ማን ገንዘብ ያበድራል? የት አመጣህም አለ ካሽ ይዘሽ ስትሄጂ እኮ እንዴ ያስጠይቃል። እሱንም አናነሳለን። ስለዚህ ለውንካም ቤት መኖር ጥሩ እንትን ላይ አሲስታንስ ማግኘት በሚያስፈልግን ጊዜ አሲስታንስ እናገኝ አይደል? ሲስተሙም የተሰራ እኮ ድጋፍ በሚያስፈልገ ሰዓት ሰው ድጋፍ እንዲያገኝ ነው። ነገር ግን ለዘላለም ለ20 ዓመት ለ15 ዓመት በድጋፍ ውስጥ መኖር ኤቲካልም ትክክል አይደለም። ላይክ በሞራል አንጻርም ትክክል አይደለም። ፋይናንሻሊም እየተጎዳን ነው። እነዚህ ሰዎች ገንዘባቸውን ምን ላይ ኢንቨስት ያደርጋሉ? በኋላ አነሳልሻለሁ። ጠይቅ። እናወራለን፣ እሱ እናወራለን። እና አሁን በጣም እንደዚህ አይነት ታሪክም ስለሰማሁ ነው ያነሳሁልሽ። እንደዚህ ይኖሩና የሆነ ገንዘብ ያጠራቅሙና ዋቴቨር በሰው አድርገው ግን ቤቱን ሊገዙ ሲሄዱ የዛሬ 20 ዓመት ቢገዙት ኖሮ አሁን የካሹ ደብል ሆኗል እዛ ቤት ላይ እንደገና እና በዛ ላይ አሮጌ ቤት ነው የምትገዡ። እና በጣም ይሄንን ነገር ማየት ያስፈልጋል። እዚህ ሀገር ሲስተም የጠቀመ ቢመስልም በትክክለኛው መንገድ ካለሽ አንቺን ወደኋላ መልሶ ይጎዳሻል። ልጆችሽ የምታሳድጊበት ሰፈር አለ። ልክ ቅድም እንዳልሽው ልጆቹ የኔ ሰፈር ጓደኞቼ ብለው እንዲያድጉ እንደዛ አይነት ከአንድ ቦታ ወደ አንድ ቦታ ከመመላለስም ጥሩ ትምህርት ቤትም ለማስተማር እንደዚህ አይነት ነገሮች ብዙ ኦፖርቹኒቲዎች አሉ የሚለውን ከባለሙያ እየሰሙ መረዳት በጣም ጥሩ ነው። የማኒን አድራሻ ሁሉ ነገሯን ከዲስክሪፕሽን ላይ እናደርግላችኋለን በኋላ። ከዛ ሌላ ጥያቄ አለኝ። 2 ጥያቄ ነው የቀረኝ ነው ብዙ ይዤሻለሁ። ስለማከራየትም እያወራን ስለነበረ
ስለማከራየት ሰዎች ቤት ገዝተው ያው አከራይታ እንደዚህ የተቸገረች እናት ራሷን ደጎመች። እዛም ሳይደረስ ስለማከራየትስ ቤት ገዝቶ እስቲ ንገሪኝ፣ እንዴት ነው? ብዙን ጊዜ ሰዎች ቤት ሲገዙ እንትን ስለ ሞርጌጁ እነግራቸዋለን። እንዳልኩሽ ለምሳሌ ቅድም $400,000 ፕሪኳሊፋይድ የሆነ ሰው $400,000 ቤት ፈልገን አግኝተን ይህንን ሞርጌጁ ፕሪንሲፓሉ፣ ኢንተረስቱ፣ ታክሱ፣ ኢንሹራንሱ ተጨምሮ በወር ስንት እንደሚመጣ ሞርጌጁ ይነገራቸዋል። ለምሳሌ $3,000 ነው የሚመጣው ሲባል ከዛ በተጨማሪ ደግሞ መብራት አለ፣ ውሃ አለ፣ ዩቲሊቲ አለ፣ ብዙ ነገር አለ አይደል? የቤት ባለቤት ስትሆኝና ሰው እንዴ ይሄማ በጣም ኬት አምጥቼ ነው ይሄ በጣም ይቸገራሉ፣ ስትሬች አደርጋለሁ የሚል ስጋት አለ። እንደዛ ሲሆን ሰዎች ቤዝመንቱን ማከራየት ይችላሉ። ቤዝመንቱ መውጫ ካለው ጥሩ፣ መውጫ ባይኖረውም የራስሽ ቅርብ የሆነ ሰው ዘመድ የሆነ ሰው አንድ መውጫ ተጠቅመሽ ማከራየት ይችላለሽ። ብዙ ሰው ቤት ቤዝመንት አንድ ጊዜ የሆነ ቪዲዮ ሰርቻለሁ። አሮጌ ሶፋ፣ አሮጌ አልጋ፣ አሮጌ ቴሌቪዥን፣ ገንዘብ እኮ ነው ቁጭ ያለው እየባከነ ያለው። ባይዘወይ ያንን ቪዲዮ ከሰራው በኋላ ስንት ሰው ቤዝመንት እንዳከራይላቸው ኮንታክት አድርጎኝ እንዳከራየሁላቸው በጣም ያመሰግኑኛል። እንዴ ለእኔ የኔን ቤት እያየሽ የምታወሩኝ እና በአሜሪካን ሀገር ዌስት መደረግ የለበትም። መከራየት ያለበት በህጋዊ መንገድ መከራየት አለበት። አንዳንዴ ደግሞ ለምሳሌ ቤዝመንቱን እንፈልገዋለን፣ ለሆነ ጊዜ እንግዳ ይመጣል ከኢትዮጵያ ወይም የሆነ ቤተሰብ ይመጣል፣ የሆነ በዓላት አለ። ስለዚህ ቤቱን አንዳንዴ እኮ እፈልገዋለሁ የምንል ከሆነ ኤርቢኤንቢ እናደርግ። ፈርኒሽድ ፋይንደር የሚባል አለ። ብዙ ነገሮች አሉ። የምትፈልጊ ጊዜ ታከራያለሽ፣ ማትፈልጊ ጊዜ ብሎክ ታደርጊያለሽ። ለምሳሌ ኤርቢኤንቢ ከኢትዮጵያ 2 ወር እንግዳ የሚመጣብሽ ከሆነ ለ2 ወር ብሎክ ታደርጊያለሽ። እንግዳሽ ከሄደ በኋላ መልሰሽ አቬለብል ታደርጊያለሽ። ፈርኒሽድ ፋይንደር የሚባለው እነዚህ አሁን ነርሶች፣ ትራቭል ነርሶች ምናምን አሉ። 3 ወር ይከራያሉ፣ ይትተው አሉ መንገዶች። ኢስናት ላይ ግን የምባክን መኖር የለበትም። ፕላስ በጣም ስትሬች ማድረግም የለብንም። ሁሌ ሰዎች አሁን ለምሳሌ ኮሳይነር በዚህ አጋጣሚ ላንሳ። ሳሪ ሜክ የምታደርገው 80,000 ነው። አበዳሪው አንቺ አፎርድ ማድረግ የምችው $400,000 ቤት ነው። ይሄ በወር 3,000 ምናምን ይመጣል። ይሄ ነው የአንቺ አቅም አለ። ከዛ ሰው $400,000 እኔ ቤት እኔ ትልቅ ቤት ነው የምፈልገው፣ ስለዚህ 600,000 ቢያበድረን ይልና ምን ያመጣል? ኮሳይነር ያመጣል። አክስት፣ አጎት፣ ዘመድ ኮሳይነር ያመጣና ኮሳይነር ጨምሮ ብድሩን ያገኛል። አበዳሪው ያበድራል። እንደኔና ተበዳሪ ተገኝቶ ነው። ከዛ ይሄ ኮሳይን ያደረገ ሰው እኮ ብድሩን እንድታገኝ ኮሳይን አደረገልሽ፣ ግን ነገ ሞርጌጅሽን አይከፍልም። ምንድን ነው የምታደርጊው? ባንኩ እኮ $400,000 በላይ አላበድርሽም ስል እኮ ሳሪ ላንቺ አስቦ እኮ አቺን ብሎ ነው እንጂ እነሱማ በየቀኑ አይደል እንደ ፖስታ ቦታችን ተበደሩ ያለ የሚጎርፍልን። አቅም በላይ ስትሬች አድርገን ቤት ማለት ሞርጌጅ ብቻ መሆን የለበትም። ህይወት አለ፣ ኑሮ አለ፣ ክፉ አለ፣ ደግ አለ። በአቅማችን ነው። ትልቁም ቤት ለማን ነው የምንገዛው? ልጆቻችን አንድ ልጅ ወልደው 2 ልጅ ወልደው ሁለቱም ኮሌጅ እየሄዱ ትልቅ ቤት ገዝተው ሰዎች እንቅልፋተው ዩኒፎርም መኪና ውስጥ እየቀየሩ ዳቦ በሙዝ እየበሉ መኪና ውስጥ ቤት ለመምጣት ጊዜ አተው እንቅልፋተው እንደዛ እንድኖር እኔ አልመክራቸውም። እኔ አንዳንዴ ሰዎች ሳሪ $600,000 አፕሩቭድ ሆኖ $450,000 ቤት ለምን አትገዙም ብዬ አውቃለሁ። እንዴ የቤት ብዙ ዋጋ ያለው ቤት ብንገዛ ኮሚሽኑ ላንቺ አይደል የምጠቅመው ነው። እኔ አንድ ቀን ኮሚሽን ይዤ ሄድኩ፣ ነገ እናንተ ናችሁ ከምትኖሩበት። ምንድን ነው የሚያደርግላችሁ? እስኪ ይሄኛውን ባለ 500ን ባለ 480ውን ቤት እስኪ ላሳያችሁ የ600 ከመወሰናችሁ በፊት እላለሁ። ምክንያቱም ለምንድን ነው ስትሬች የምናደርገው? አንቺ ትልቅ ቤት ሳራ ገዛች ተብሎ ሃውስ ዋርሚንግ ሰዎች መተው ዋ ብሎ ሶሻል ሚዲያው ተጨናርቀው ከዛ በኋላ ኑሮን አንቺ ነሽ የምትኖረው። በአቅማችን የሚያስፈልገንን ማወቅ። ለሰው አንኖርም፣ ለጎረቤት አንኖርም፣ ለሶሻል ሚዲያ አንኖርም። እኔና አንቺና ባለቤትሽ ናችሁ የቤታችን እንትናችሁ። ቅድም ይሄ የመንደር ወሬ የመንደር መካሪ ያለው ሰዎች አንዲት ክላይንቴ አፕሩቭድ የሆነችው ማክሲማም 550,000 ነው። አፕሩቭድ የሆነችው ማለት ነው።
ዳስ ማክሲማም። ለዛውም 10% ደሞን ከፍላ ነው 550 ሺህ አፕሩቭድ የሆነችው። እና ቆንጆ ቤት ታውን ሃውስ ቆንጆ ቤት ሄደችና አየች፣ ወደደችው። ነገር ግን ሌላ ሰው እንትን እንዲያደርግ ፈለገች። ዘመድ ወንድሟ በጣም እንትን የምታደርገው ነው። ወንድሜ እንዲያየው ፈልጋለች። ባሏ ወዶታል፣ ልጆቿ ወደውታል፣ ግን ወንድሟን ትፈልጋለች። ከዛ ወንድሟ ኔክስት ዴይ ወንድሟን ይዛ መጣች ማለት ነው። ወንድሟ አይቶ ሲጀመር አንቺ ሲንግል ፋሚሊ ቤት መግዛት ያለብሽ አለ። ወስጮክ እዛ ቆም ያለው ማውራት አልችልም። ይሄ እኮ ማክሲማም አፕሩቫሏ ነው። አየሽ፣ አንቺና ባለቤትሽ ናችሁ የቤታችሁን የገቢ መጠናችሁን የሚያውቀው። ሌላው መካሪ ያንቺን መሰረታ ያንቺን ጓዳ ያንቺን ባንክ አያውቅም። ስለዚህ ሁለት ልጅ ያላቸው ሰዎች ኮሌጅ ኦልሬዲ የሚገቡ ልጆችን ይዘው ትልቅ ቤት ገዝተው ታቅፎት ቁጭ ብለው እንቅልፋተው እንደዛ አልመክርም። ማን ነው ምክር የምትወስዱት ያልኩሽ ለዛ ነው። ልክ ነው፣ ትክክል። አዎ ሰው ቤትሽን አይቶ መጥቶ አድንቆ ዋው ብሎ ሄዶ እንዴት አድርጋ ነው የምትከፍለው? በቃ እንቅልፍ አታኮ ነው ሌሊት እየሰራች ቀን እየሰራች ብሎ ነው የሚያወራው ከዛ በኋላ እንጂ ራስ የለም። ራስ የሚያስፈልገውን ነገር ማድረግ ጥሩ ነው። አዘርዋይስ ብዙ ነገር አለ። ስለ ኪራይ ያወራን ብዙ ነገሮች ነው ያወራነው። ኤርቢኤንቢ ማድረግ ትችላላችሁ። እንደሱን ካልፈለጋችሁ ደግሞ ብዙ ኦፕሽኖች አሉ። ዋናው ደግሞ እንዴት አድርጌ ማከራየት ትችላለሁ ብለን ኦቨርዌልም ይሆናል ሰው ራሱ ማድረግ ያለበት ስለዋለው እናከራያለን። እና ባለሙያዎች አሉ። ሁሉን ነገር እኔ በጣም አምናለሁ ለባለሙያ በመስጠት ትንሽ ብር ለማትረፍ እንዲህ ሲባል የተሳሳተ ነገር ውስጥ መግባት ይኖራል እና ለባለሙያ በመስጠት በትክክለኛው ነገሮችን ማድረግ ይጠቅመናል ብዬ አስባለሁ። እንደዚህ አይነት ነገር ቢለመድ ጥሩ ነው። በባለሙያ ማድረግ ብዙ ነገሮች። አሁን ስለ ኢንቨስትመንት እናውራ። መጨረሻው ጥያቄያችን ይሆናል። ስለ ኢንቨስትመንት እናውራ። አሁን ብዙ ሰዎች ኢንቨስት ለማድረግ አገርን መውደድ ኢንቨስት ማድረግ በጣም ጥሩ ነገር ነው፣ ለአገር የሚጠቅም ነው ብለሽ ተርፎሽ ካደረግሽ። አሁን የምናወራው ግን እንዴት ነው አንቺ አሁን እዚህ ሳይሆን አገርሽ ውስጥ ኢንቨስት ታደርጊያለሽ ወይስ ውጪ ነው ኢንቨስት የምታደርጊው? ስለ ኢንቨስትመንት እናውራ፣ ስለ ቤት በተለይ። ዛሬ አንድ የሰራሁት ቪዲዮ ላይ ይሄ ጥያቄ ይለፈኝ ብዬ ቪዲዮ ሰርቻለሁ፣ አልመልስም ብዬ። ዛሬ ግን ይኸው ያስሽኝ ማለት ነው። ብዙ ያስተምራል። እስቲ መልሽልን። እኔ ኢንቨስት ከአሜሪካ ውጭ ኢትዮጵያ ሌላም ቦታ እኔ ኢንቨስት አላደርግም። ምክንያቱም እኔ ትርፍ ገንዘብ ስለሌለኝ ማለት ነው። ኢትዮጵያ ትርፍ ገንዘብ ያለው ሰው ብቻ ነው ኢንቨስት የሚያደርገው ብትይ፣ እኔ ኢትዮጵያ ኢንቨስት የማደርገው አንደኛ ትርፍ ገንዘብ ስለሆነ፣ ሁለተኛ እኔ ኢትዮጵያ ሙቭ ሳደርግ ያኔ ነው ኢንቨስት የማደርገው። ይሄ የኔ ውሳኔ ነው። ሁሉም ሰው እኔን ፎሎ ማድረግ የለበትም። ሰዎች በገንዘባቸው የወደዱትን ማድረግ ይችላሉ። ግን የኔን ነው አይደል የጠየቅሽኝ? የኔ ምክንያቱም እኔ አንድ ሰው አንድ ጊዜ አንድ ቦታ ይኖራል፣ አንድ ህይወት ነው ያለኝ። እኔ እዚህ አገር ነው አሁን እየኖርኩ ያለሁት። እዚህ ነው ኢንቨስት ማድረገው። እዚህ ነው ልጆቼ የልጆቼ አገር የልጆቼ ህይወት እዚህ ነው ያለው። እዚህ እየኖርኩኝ ከተረፈኝ አገሬ ኢንቨስት ላደርግ ይችላል። ነገር ግን እዚህ ሳልኖር እዛ ኢንቨስት አላደርግም። ሰዎች ቅድም ሎንግ ካም ውስጥ የሚኖሩ ሰዎች ገንዘባቸውን የት ያደርጋሉ ብትይ፣ ኢትዮጵያ ኮንዶሚኒየም ይገዛሉ፣ ህንፃ ይሰራሉ። ሰዎች ህንፃ ምን የመሰለ G+4 5 20 ሚሊዮን ምናምን የሚሸጡ ቤቶችን ሰርተው እዚህ ሎንግ ካም ውስጥ ይኖራሉ። ልጆቻቸውን የሞተ ትምህርት ቤት ውስጥ ይልካሉ። የአብዛኞቻቸው ልጆች ሃይ ስኩል ድሮፕ አውት አድርገዋል። ሰዎች ሌሊትና ቀን እየሰሩ ከልጆቻቸው ጋር ፍሪጅ ላይ በሚለጥፉት ደብዳቤ እየተነጋገሩ ባልና ሚስት ሳይገናኙ እንቅልፋቸው ገንዘብ ሰርተው ኢትዮጵያ ኢንቨስት አድርገዋል። ለእኔ ኢንቨስትመንት ማለት ሲምፕል ተርም። ኢንቨስትመንት ማለት ኢንቨስት ታደርጊያለሽ። ኢንቨስትመንቱ ወጪሽን ካፒታልሽን ሪተርን ያደርጋል። ከዛ በኋላ ትርፍ ያመጣል። ይሄ አይደል ኢንቨስትመንት ማለት? ዋናሽን መልሶ ትርፍ የሚያመጣ ነገር ማለት ነው። እችን ጥያቄ ዛሬ ጠይቃለሁ። ኢትዮጵያ በዶላር ነው ኢንቨስት ያደረግነው። ዶላራችሁን መቼ ነው የምትመልሱት? 200,000 $300,000 ዶላር ኢንቨስት አድርጋችሁ ከሆነ $300,000 ዶላር መልሳችሁ አግኝታችሁ ትርፍ ማግኘት የጀመራችሁ ሰዎች ኮመንት አሉ። በብር መመለስ ነው። በዶላር ኢንቨስት አድርጋችኋል። ዶላራችሁን መልሶ ትርፍ እያመጣላችሁ ከሆነ ሼር አድርጉ ኤክስፒሪየንሳችሁ። አንድ ሁለተኛ
ሰዎች አገሬ ነው ተመልሼ አገሬ እገባለሁ፣ የሰው አገር ውስጥ አልኖርም። አይ ፊል ደ ሴም። ያ ነገር ግን የዛሬ 20 ዓመት፣ የዛሬ 15 ዓመት፣ የዛሬ 30 ዓመት አገሬ መመለስ ሳስብ እዚህ ያለኝን ንብረት ሽጬ ያኔ የምኖረኝ ያ ሃርድ ከረንሲ ኢትዮጵያ ውስጥ ምርጥ የተባለውን ቤት አዎ የትም ቦታ እንደምገዛ 100% እርግጠኛ ነኝ። አሁን አንቺ ያለሽ ቤት የዛሬ 15 ዓመት የዛሬ 20 ዓመት ወደ ሀገርሽ ሙቭ ለማድረግ ስታስቢ ስትሸጪ በዶላር መንዝረሹ ኢትዮጵያ ውስጥ ምን የማይገዛው ቤት አለ? ምንም ነገር ይገዛል። ይሄ የኔ እምነት ነው ፋይናንሽል። ስለዚህ እዚህ እየኖርክ እዚህ ቤት ኖሮኝ እዚህ ልጆቼ እንትን አድርጎ እንደዚህ ሆነው እንደዚህ ሆነው ከዛ በኋላ ትርፍ ገንዘብ ካለ ሀገሬ ኢንቨስት አደርጋለሁ። አገሬ ሙቭ ሳደርግ ኢንቨስት አደርጋለሁ። ሁለት ቦታ ሰዎች ባይዘወይ ኢትዮጵያ ኢንቨስት አድርገው ወንድሞቻቸውን አጥተዋል፣ ዘመድ አጥተዋል፣ ጓደኛ አጥተዋል። በፎቶ እየተላከ የነበረ ቤት ሲሄድ በቦታው አጥተዋል። የተሰራ ቤት ውሸት ነው አግኝቷል። ብዙ ዘመድም ገንዘብም ወገንም ሁሉ ነገራቸውን ያጡ ብዙ ሰዎችን አውቃለሁ። አሁን እንኳን ቤት የምገርምሽ ሳሪ ትላንት ነው ከትላንት ወዲያ የላኩትን ቪዲዮ አይተሽ እንደሆነ የኮቪድ ጊዜ እንትን ብድር ይሰጥ ነበረ፣ ሎው ኢንካም ብድር። አብዛኛው ሰው ያንን ብድር ወስዶ ኢትዮጵያ ኮንዶሚኒየም ገዝቷል፣ ኢትዮጵያ አፓርትመንት ገዝቷል። አሁን ከየት ይክፈሉ? አሁን ደግሞ ቤት ለመግዛት እዚህ ሲመጡ ያ ኦልሬዲ ወደ ኮሌክሽን የተመራባቸው ሰዎች አሉ። ከየት አምጥቶ ይግዙ ቤቱ? ቢካዝ they invested there። ያንን ዶላር ግን መቼ ያገኛሉ? ለማንም መልስ የለም። ሰዎች ፐርሰናል ሎን እኔ ያጋጠመኝ ፐርሰናል ሎን ወስዶ አንድ ቤተሰብ ፐርሰናል ሎን ወስዶ ኢትዮጵያ እንትን ገዝተዋል። በስንት ፐርሰንት ኢንተረስቱ ነው ፐርሰናል ሎን የምትወስጂው? ማንን ነው እያማከርን ያለ ነው? እኔ ፋይናንሻል አድቫይዘር አይደለሁም፣ ግን ይሄ ጅስ በሌይማን አንደርስታንዲንግ ነው ይሄ ማወራው። ስለዚህ ቅድም ያልነው የመንደር መረጃ እየሰበሰብን ትልቅ ስህተት እንሰራለን። እዚህ አንኖርም፣ እዛም አልሄድንም፣ መሀል ቤት። ስለዚህ እኔ ኢትዮጵያ ኢንቨስት አላረግም። እኔ የሚገርምሽ ልጆቼ እንዳይቆጥ እኔ የዛሬ 13 ዓመት ከኢትዮጵያ ስመጣ ድሮ መስሪያ ቤት ፍትህ ሚኒስቴር ስሰራ የነበረኝን 72 ካሬ 10 ዓመት ቆመ ቤቱ። እንዴት አንድ 72 ካሬ ለመጨረስ 10 ዓመት ፈጀብሽ ብትኝ፣ እኔ ልጅ ለማስተማር ነው የመጣሁት፣ ህንፃ ለመስራት አይደለም እዚህ ሀገር የመጣሁት። አንቺ እርሹ አሜሪካ ላይ ልዩ ነው እንደ ቤተሰቦች ሁሉ ስሉ ችግር የለም። እዚህ ዝናብና ውሃ የራሱ ጉዳይ። ልጆቼ አስተምሬ ልጆቼ ኮሌጅ ሄደው ልጆቼ ራሳቸውን ችለው ነው ትንሹ ኮሌጅ ስገባ ቤቱን የጨረስኩት ከ10 ዓመት በኋላ። ለምን? በነዛ 10 ዓመት እኔ 2 ስራ አልሰራሁም። ልጆቼ ኤኒታይም ወደ ቤት ሲመጡ ወይ እኔ አለው ወይ አባታቸው አለ። ኤኒታይም በደብዳቤ ከልጆቻችንን አውርተን አናውቅም። የቴሌቪዥን ሰዓታቸውን፣ የውጭ ሰዓታቸውን፣ የቤት ስራቸውን ተቆጣጥረን እግዚአብሔር ረድቶን ልጆቻችን ለውጤት አብቅተናል። ያ የብዙ ኢትዮጵያዊ ነምበር 1 ፕራዮሪቲ አሜሪካ የመጣ ነው። ልጆቻችን ትምህርት ቤት እንድንልክ፣ ልጆቻችን ወደ ተለያየ ትምህርት ቤት ልናሳ፣ የተሻለ የኑሮ ትልዳይ ነው የመጣ ነው። ነገር ግን እዚህ እንደደረስን እንረሳውና እርግፍ አድርገን የልጆቻችን ትምህርት የልጆቻችን ኮሌጅ ከልጆቻችን ጋር የምናሳልፈውን ጊዜ እርግፍ አድርገን ትተን ለኢንቨስትመንት እንደመጣ ሰው ዴይ ዋን እዚህ መተን ከዓመት በኋላ ኧረ ለቤተሰቦቹ ቤት ሰራ፣ እንደዚህ አጥር ቀየረ፣ እንደዚህ ወፍጮ ገዛ፣ እንደዚህ መኪና ገዛ። ይሄ ለዚህ ፐርፐዝ የመጣችሁ ሰዎች ዩ ጉድ ዱ ኢት። ልጆች ያላችሁ ሰዎች ግን ልጆች ከሚሊዮን ዶላር ኢንቨስትመንት በላይ ናቸው። አሜሪካ ውስጥ መተን ባለፈው ምን ብያለሁ? ኢትዮጵያ የሚሮጥ ሰው አሜሪካ መጥተው ይድሃል ይባላል። ከመሮጥ መተን መዳህ ጀምረን ከስክራ ጀምረን አፈር ድሜ በልተን ልጆቻችን ከጠፉብን አልከሰርንም? ይህ ሁሉ ዋጋ ከፍለ ልጆቻችን ከጠፉብን ከስረናል። ሰክሰስፉል ማለት ፋሚሊውን ሴቭ ያደረገ ሰው። ስለዚህ ትርፍ ገንዘብ የለኝም ኢንቨስት እያደረኩ አይደለሁም። በጣም ትልቅ ትምህርት ነው። እኔም እንዳንቺ ነው ማስበው። ምክንያቱም ልጆቻችን ይዘን እስከመጣን ድረስ ዛሬ ነው የምንኖረው እኮ ደግሞ መኖርም አለብን። እኛ ያንን ቤት ለሞር ስም አለው ረሳሁትኝ። ያን እንደዚህ ውጥርጥር ብለው የሚገዙ ሰዎች ተርም አለው ቤት ውስጥ አይኖሩበትም፣ ግን የሞርጌጁን ለመክፈል ነው።
ዝም ብለው እዛም ኢንቨስት አድርገውና በመሃል ልጆች ይጠፋሉ። ይሄ የማይንድ ሴት ጉዳይ ነውና ፕሊስ ከማሰብ ይጀምራል ብለሻልና የማይንድ ሴት ጉዳይ ነው። እዚህ የመጣሁት ልጆቼን ላሳድግ ነው። አገር ቤት ሰው መርዳት ምናምኑ አይደለም። ግን በቃ ስትረች አድርጎ እዛ ትልቅ ቤት ሁለት ቦታ እኮ ቤት ማስተዳደር አትችይም። እንዴት ይሆናል? የማይሆን ነገር ነውና ለልጆቻችን እናስብ፣ ከራሳችን አልፈን ትተን የምንሄደው እንላለውና እንግዲህ ኤክስፐርቷ ይሄው አሁን ከምታየው እኔ ኢንቨስት አላረግም ብላለችና እዚህ ኢንቨስት አድርጉ። ኢንቨስት ለማድረግ ደግሞ ማንን ኮንታክት አድርጉ። በአቅማችሁ እንድትገዙ ትረዳችኋለች። ከአቅም በላይ እንዳንሆን ዋናው ትልቁ ቁልፉ እሱ ነው። በአቅም ካደረጉ እንጆይ ይደረጋል። ሌላው ቅድም ስታወሪው አንዳንድ ሰዎች ለሰዎች ፎልስ ኢንፎርሜሽን ይሰጣሉ። ቤት ከገዙ በኋላ ይሄን መክፈል አልቻልኩኝ፣ ይሄ አቅቶኛል፣ መብራቱ፣ ውሃው፣ ሜንተናንሱ ይላሉ። አፓርትመንትም ስትኖሩ ውሃ አለ፣ መብራት አለ፣ ሜንተናንስ አለ። እርግጥ እዚህ ሰፋ ቢልም ግን ቤት ሁሌ ይወድቃል፣ ሁሌ ይበላሻል አይደለም እንዴ? እና የተሳሳተ አመለካከት ነው። እንደዛ የሚያወሩት እንዳልኩሽ ቅድም ስትሬች አርገው ከአቅማቸው በላይ የሆነ ዕዳ ውስጥ የገቡ ሰዎች ሌሎችን ሰዎች አይ እኔ ከአቅሜ በላይ በሆነ ቤት ስለገዛው በጣም ስትሬች ስላረኩ ኮምፎርተብል ያልሆነውን መጠን ፒክ ስላረኩኝ ነው እየተቸገርኩ ያለው። አንተ ስትገዛ አቅምን የምመጥን በራስ ደረጃ ያለውን ግዛ ሳይሆን የምሉት እኔ የገባውበትን መከራ እኔ አውቃለሁ። ቤት መግዛት የሚባል ነገር እንዳታስቡ የምመክሩት። አየሽ፣ ይሄ የሂውማን ቢሄቨር ነው። ባይዘው የራሳችን የኔ ስህተት ነው የኔ ምርጫ ነው ትክክል ያልነበረው ሳይሆን የምንለው ሲስተሙ ነው። you externalize the problem because you don't want to admit it። ስለዚህ ቤት የገዙ ሰዎች፣ ቤት ያላችሁ ሰዎች ዛሬ ሌሎች ሰዎች ቤት እንድኖራቸው ምከሯቸው፣ ያመሰግኗቸዋል። ልጆቻችሁ የኛ ሰፈር የሚሉት ቤት ይኑራቸው። ይሄን ማድረግ ደግሞ ሁላችሁም ትችላላችሁ። እናንተ አስቡ፣ ሐሳብን የሚፈጽም ፈጣሪ ደግሞ ወደ መከናወን ያመጣል። ሁሌም የልብ ዝግጅት ከሰው ልጅ ነው የምላስ መልስ ግን ከእግዚአብሔር። በጣም ትልቅ ትምህርታዊ የሆነ ውይይት ነበረን። ብዙዎቻችሁ ተጠቅማችኋል ብዬ አስባለሁኝ። ማንዬ አንድ የመጨረሻ ማስተላለፍ የምትዩን ልስጥሽና እንጨርሳለን። እኔ ቅድም የጨርሻለሁ። እግዚአብሔር እናንተ አስቡ፣ መከናወንን የሚሰጥ አምላክ መከናወንን ይሰጣል። በጨለማ መዳከር አያስፈልግም። ባለሙያ አማክሩ። ባለሙያ መንገዱን ያሳያችኋል። ቤት መከራየት ማለት የሰው ዕዳ የሰው ሞርጌጅ መክፈል ነው። ለራስ ሞርጌጅ መክፈል ማለት ንብረት፣ ሀብት፣ ጥሪት ለልጆቻችሁ ማትረፍ ነው። ይሄን በማድረጋችሁ አትጸጸቱም። ይህ ዓመት የቤት ባለቤት የምትሆኑበት ዓመት ይሁንላችሁ፣ ይርዳችሁ እግዚአብሔር። አሜን። በጣም እናመሰግናለን። ከተጣበበው ጊዜሽ መተሽ ይህን ሁሉ ትምህርት ስለሰጠሽ በጣም ነው የማመሰግንሽ። ከታች እናደርግላችኋለን። በቲክቶክ ገጿ፣ በፌስቡኳ በጣም ነው የምታስተምረው። ባይዘዌይ በጣም የሚጠቅማችሁ መሰረታዊ የሆነ ትምህርት አስጨብጣለችና ሄዳችሁ እንድትከታተሏት፣ ኮንታክት እንድታደርጓት። ዲኤምቪ ያላችሁ በተለይ ከሌላም ስቴት ያላችሁ ኮላቦሬት አድርጌ የመስራትም ነገር ስለሚኖራት እንድታገኟት በጣም አበረታታችኋለሁ። እዚህ መተሽ ስለመጣሽ በድጋሚ በጣም አመሰግናለሁ። ተመልካቾቼ እስካሁን ቆይታችሁ እዚህ ስለተከታተላችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄ ትምህርታዊ የሆነ ጨዋታችን እዚህ ቤት የሚተላለፈው ሌላ ሰው ጋር እንዲደርስ እንድታደርጉ በትህትና ጠይቃለሁ። በሚቀጥለው በሚያስተምር ቪዲዮ እስከምንገናኝ ድረስ የዛ ሰው ይበለን እላለሁ። አመሰግናለሁ።